ለእውቀት ስትራይቭ የሚያደርግ ሰው እንደሆነ አይቻለሁ። ጌታ ኢየሱስ ይባርክህ ማለት ትፈልጋለሁ በዛው ማለት ነው። ግን ይሄንን አሁን የምናነሳቸውን ሀሳቦች በተመለከቱ ብዙ ማጣቀሻዎች ማቅረብ የሚችል ወንድም እንደሆነ አውቃለሁ። ግን ለጊዜው ግን ምናልባት እንትን ካለ ደግሞ ያው ወደፊት ደጋግመን ስለምናነሳው ከዚህ በኋላ በዚህ ጉዳይ ላይ ስለምንሄድ ጥሩ ነገር እንደሚኖር ተስፋ አደርጋለሁ። ብዬ የመጀመሪያ ጥያቄ አድርጌ ማነሳለህ የጌታ እራት እና ስጋ ወደሙ አሁን በዚህ ዘመን ስጋ ወደሙ የምንለው ወይም ደግሞ የጌታ እራት የሚባለው በእንግሊዝኛው ትንሽ ጥሩ ይመስለኛል፣ የሚገልጠው ይመስለኛል። ሎርድ ሰፐር የሚባለው እና ዩካሪስት የሚባለው ሀሳብ ምንና ምንድን ናቸው? እሺ አይ ቲንክ ከአሪፍ ነገር ነው የተነሳው። ብዙ ጊዜ ነገሮችን ለመረዳት ከድምፄ ይሰማል ጥሩ ነገሮች ለመረዳት መጀመሪያ ዲፋይን ቢደረግ ጥሩ ነው፣ ቢተረጎም መተርጎም ጥሩ ነው። አንድን ቃል ዩካሪስት ማለት በግሪክ ምስጋና ማለት ነው። ታንክስ ጊቪንግ ማለት የምስጋና ማዕድ ማለት ነው። የምንባርከው ጽዋ የተባለው ቃል ላይ ነው ያለው። ይህ የምንባርከው ጽዋ አይደለምን የሚለው ቃል ግሪኩ ላይ ዩካሪስት ይላል፣ አንደኛው ላይ ዮሎጊያ ይላል። ኦልሞስት አንድ ነው። ከዛ የመጣ ነው። ምስጋና ማለት ነው ባጭሩ። የምስጋና ማዕድ የበረከት ማዕድ ማለት ነው። ሎርድ ሰፐር የሚለው ከማቴዎስ 26 ጋር የሚገናኝ ነገር ነው። በተለይም የጌታ ራት የመጨረሻው ራት ሐሙስ ጌታ ከደቀ መዛሙርቱ ጋር የበላው አዲሱ ፋሲካ ማለት ነው። ኒው ፓስኦቨር በጣም ነው የምወደው። ፓስኦቨር ፓሻ፣ በሂብሩ ፓሻ ማለፍ ማለት ነው። ፓስኦቨር ማለት ማለፍ ማለት ነው። በእንግሊዝኛ ራሱ ሞት፣ የሞት መልአክ አልፎ ጉበኑ ላይ ባለው ደም፣ በጠቦቱ በመራራው ቅጠል፣ እርሾ በሌለበት ቂጣ፣ በዛች ሌሊት ያቺ ድንቅ ሌሊት የእግዚአብሔር ማዳን የተገለጠባት ሌሊት ደሙ በጉበኑ ላይ ሆኖ የሞት መልአክ በኩርን መጥቶ በ10 ተአምራት ፈርዖንን ግብፅን እግዚአብሔር መጥቶ በጸናች ክንድ ህዝቡን ያሻገረበት ሌሊት፣ የሞት መልአክ ያለፈበት ግን ግብፅን የመታበት ነገር ግን ህዝቡን ምህረት ያደረገበት ያሻገረበት ቃል ነው ፓስ ኦቨር የምንለው ወይም ፓሻ የምንለው። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ፋሲካችን ክርስቶስ ታርዷልና ብሎ ፋሲካው ክርስቶስ እንደሆነ ተናግሯል። ያ የፋሲካ በግ ራሱ ክርስቶስ እንደሆነ ታይፖሎጂ ታይፕ እና አንቲ ታይፕ እንደሆነ እዛ ጋር ምሳሌ ነው። ምን ማለት ነው? ምሳሌ ማለት ያ በፋሲካ ሌሊት የታረደው በግ አሁን የእውነተኛው የአማናዊው ክርስቶስ ምሳሌ ነበር። ያ እውነተኛ አይደለም። አሁን ምን ማለት ነው? ያኔ እውነተኛ አይደለም ማለት አይደለም። አሁን ግን በጉ የለም። ድሮ በጉ ሲግኒፋይ ሲጠቁም እኔ አይደለሁም እውነተኛው ይመጣል፣ ፍጹሙ ይመጣል፣ አልቲሜቱ ይመጣል። እኔ ከግብፅ እስራኤላውያንም ብቻ ነው ለተወሰነ ጊዜ የማድነው፣ ግን ዓለምን ሁሉ የሚያድን የእግዚአብሔር በግ፣ የፋሲካው በግ የግብፁ በግ ሳይሆን የእግዚአብሔር በግ መጥምቁ ዮሐንስ ምዕራፍ 3 ላይ የመሰከረለት ማቴዎስ የእግዚአብሔር በግ እውነተኛ የሆነ የእግዚአብሔር ብርሃን ወደ ዓለም ይመጣ ነበር። ዮሐንስ እንደዛ ይላል። ስለዚህ ሎርድ ሰፐር የጌታ እራት የሚለው ከማቴዎስ 26 ጋር ሲቆራኝ በቀጥታ ይዞን የሚሄደው ወደ ፋሲካ ነው፣ ወይም ደግሞ ወደ ግብፅ ነው ይዞን የሚሄደው። ስለዚህ የጌታ እራትን ብንለው ምንም ችግር፣ ዩካሪስትንም ቆንጆ ቃል ነው ግሪክ ስለሆነ ታንክስ ጊቪንግ ስለሆነ አንደኛ ቆሮንቶስ ምዕራፍ 10 ላይ እና አንደኛ ቆሮንቶስ ምዕራፍ 11 ላይ የሚገኝ ቃል ነው። በተለይ አንደኛ ቆሮንቶስ ምዕራፍ 10 ላይ ያለ ቃል ነው። የምንባርከው የሚለው ቃል የግሪኩ ቃል ዩካሪስቶ ነው የሚለው። የግሪክ መጽሐፍ ቅዱሴን ላምጣውና
እሺ እስከዛ ድረስ ወገኖች ሼር አድርጉ። ጌታ ኢየሱስ ይባርካችሁ። ይሄ በጣም ወሳኝ ትምህርት ነው ብዬ አምናለሁ። በዛም በኩል በኤቢኤ በኩልም ያላችሁ እንደዚሁ ሼር አድርጉ። በዚህ በእኔ በኩልም ያላችሁ ሼር አድርጉ። ሰዎች ይጠቀማሉ፣ በጣም ይጠቀማሉ ሰዎች እና ይዩ ሰዎች በጌታ እራት ላይ ነው ምን ያወራን ያለ ነው። በዚህ ዛሬ አንጨርስም፣ ኦብቪየስሊ የታወቀ ነው። እንደው መግቢያዎችን እንኳን ዛሬ ብናነሳ እንደዚሁ ደግሞ ጌታ እድል ይሰጠናል፣ ደግሞ እንቀጥላለን። እንደዚሁ ጠንከር ያሉ ነገሮችን እናነሳለን። ሼር አድርጉ። እናንተ ተባረኩ። ኡበር ኢትስ ምግብ አዝዤ ድንገት ከመጣ አይ አልመጡም እስካሁን ቼክ ይደውሉልሃል። ባይብል አጠገብህ አለ ዜዲ አለኝ። አንደኛ ቆሮንቶስ ይሄ እዚህ ጋር አጋጣሚ ለነገሩ የተወሰነው ቦታ ነው የቀየሩት። 80 ነው ጀነል በዚህኛው ሳይድ ያወራሁበት ስለነበር ግን አለኝ ላምጣ የራስ አንድ እዚህ እሺ 15 ላይ ሃሌሉያ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ስላደረገን ነገር 15 እና 16 ነው የፈለገው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 15 ቁጥር 16 ኤግዛክትሊ 16 ላይ እሺ 16 እንደዚህ ይላል የምንባርከው ዲቴይሉ ላይ ከመግባትህ በፊት ቃሏን ልታሳየን የፈለግከው መጀመሪያ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? ይላል ይጠይቃል ጳውሎስ። እሺ ከዛ ደግሞ ማቴዎስ 26ን እናወጣውና ዳንኤል አንብብልህ 26ን ማቴዎስ 26 እሺ ቁጥር 26 እሺ ይኸውልህ ቁጥር 26 ላይ ዜድ ቁጥር 26 ላይ በደንብ እንትን በለው የሆነ አንድ ኢምፖርታንት ፖይንት ስላለ ቁጥር 26 ላይ ሲበሉ እንጀራን አንስቶ ባረከ። አየህ ባረከ። እዛም ጋር ቆሮንቶስም ጋር የበረከት የምንባርከው የበረከት ጽዋ ኤግዛክትሊ። ከዛ ቆርሶም ይላል ለደቀ መዛሙርት ሰጠና እንካችሁ ብሎ ኢየሱስ ነው አላቸው። ደግሞ ቁጥር 27 ደግሞ ስለብዙዎች እሺ ጽዋውንም አንስቶ አመስግኖም ሰጣቸው። እዛኛው ጋር ምን ብሎ ባርኮ እንጀራውን ባርኮ ጽዋውን ምን ብሎ አመስግኖ፣ ሁለቱ ቃላት ይለያያሉ። እንጀራውን ባርኮ ጽዋውን አመስግኖ እዚህኛው ላይ እንምጣ። አንደኛ ቆሮንቶስ ምዕራፍ 10 ላይ የምንባርከው የበረከት ጽዋውን ምን ብሎ ባርኮ። ከዛ ደግሞ እንጀራውን ምን አለው? የምንቆርሰው የበረከት የምንቆርሰው ጽዋ እንጀራ አለ። እንጀራ ስለዚህ ሁለት ቃላት አሉ ልል ፈልጌ ነው። ብዙ ኮንፊውዝ የሚያደርግ ነገር አይደለም፣ ግን አሁን ግሪኩ ጋር እንሂድ። ግሪኩ አንደኛ ቆሮንቶስ ምዕራፍ 10 እንደው ድምፁን ይሄንንም ይዤልሃለሁ ከፈለክ። ኤሲቪ ነው
ነው ኪንግ ጄምስ አዲሱ ነው ኒው ነው ድሮ ነው? ኒው ቆንጆ ነው። ኒው በጣም ቆንጆ ነው። እሺ 13 ነው ላወጣው እችላለሁ። እሺ 15 ሌጎሆስ ፍሮኒሞስ ፍሮኒያ እሺ ፍሮኒሞስ ሴንሲብል እሺ ክሪናቴ ፎር ዮር ሰፋይት እሺ 16 ፖቴሪዮን ማለት ጽዋ ወይም ፖቴሪዮን ቴስ ዩሎጊያስ ማለት ብለሲንግ ማለት ነው። ስለዚህ ዩሎጊያ ብሎታል የምንባርከው የሚለውን ሆ ዮሎጎሜን የበረከት ዳት ዊ ብለስ ካፕ ኦፍ ብለሲንግ የበረከት ጽዋ ዳት ዊ ብለስ የምንባርከው ኤስቲን መጣች። ኤስቲን እዛም ጋለች። ኢዝ ኡክሲ ኖት ኮይኖኒያ ፓርቲሲፔሽን ቶ ሃይማቶስ የጌታ ደም ማለት ነው። ቶ ክሪስቱ ቶን አርቶን ኦን ክሎሜን ኤስቲን ኡክሲ ኮይኖኒያ አሁንም ቶን ሶማቶስ አሁን ሶማቶስ ቶን ክሪስቶን ከክርስቶስ ጋር ህብረት ያለው ነው ይላል ጽዋውን። አሁን ወደ ብሬዱ ደግሞ ቅድም ዮሎጊያ የሚል ቃል ነው ያለው። ምኑ ላይ? ጽዋው ላይ ዮሎጊያ። ዩካሪስት የለም ግን ብሬዱ ላይ ስማኛው ዝም ብሎ እንትኑ ድምፁ እንድሰማው። ብሬዱ ላይ ግን ሆቲ ዜርፎር ኦር ቢኮዝ ማለት ነው በግሪክ። ሆቲ ኢስ አርቶስ ብሬድ ነው። አርቶስ ብሬድ ነው። ሆይ ፖሎይ ሜኒ ብዙዎች ስንሆን ኤስሜን ቁጥር ስንት ላይ ያነበብኩት? ቁጥር 16 ላይ ነው። እሺ ቁጥር 16 አይደለ? ቁጥር 16 እሺ። ይሄ ቃል የምንባርከው የሚለው ቃል እሺ ስቲንቶስ እሺ for design እንዳላደክመህ ብዬ ነው። ኤኒዌይስ እሺ በቃ ብሌሲንግ የሚለው ቃል የምንባርከው የሚለው ቃል በእንግሊዝኛውም እንደዛ ነው የሚለው። ላንብብልህ። እንግሊዝኛውን አንብበው እስኪ። እንደዚህ ይላል the cup of blessing ይላል the cup of blessing which we bless is not the communion of the blood of Christ is it not the communion of blood of Christ? The bread which we break, is it not the communion of the body of Christ? እዚህኛው ጋር ብሬክ ነው ያለው። ያው አንተ ቅድም እንትን እንዳልከው እዛኛው አንዱ ጋር ብሌሲንግ ነው። ኮሚዩኒየን የሚለው ፓርቲሲፔሽን ተብሎ ይተረጎማል። ፓርቲሲፔሽን እነዚህ ቃላቶች ኤስቪ እንደዛ ነው የሚለው። ፓርቲሲፔሽን ኤስቪ ላርግልህ እሱን ኤስቪ እንደዛ ነው የሚለው። እኔም ጋር ምን ይላል መሰለህ? Is it not the cup of thanksgiving which we give thanks is participating in the blood of Christ? Participation ነው የሚለው። And is it not the bread that we break a participation in the body of Christ? ፓርቲሲፔሽን የሚለው ቃል ቁልፍ ቃል ነው። በኋላ ቴዎሎጂካል ሀሳቡን ስናነሳ ቴዎሎጂካል ማለት መጽሐፍ ቅዱስ ሀሳቡን ስናነሳ እንዳስዋለን። ስለዚህ ዩካሪስት ሲባል የበረከት ጽዋ፣ የምስጋና ጽዋ ታንክስጊቪንግ ካፕ መሆኑን የሚያመለክተው። ሎርድስ ሰፐር የሚለው ሞር ወንጌላት ላይ የምናገኘው ከማቴዎስ 26 ጋር ከፓሶቨሩ ጋር የተያያዘ ነገር ነው። መጀመሪያ ጀነራል ኮንቴክስቱ
የጌታ እራት ወይም የመጨረሻው እራት የሚለው ጌታ በሐሙስ የወሰደው ከደቀ መዛሙርቱ ጋር የወሰደው ኢታዝ በቃ ሃይሊ ሪሌትድ ዊዝ ፓስኦቨር ከዘጸአት 12 ጋር ቁርኝት አለው ማለት ነው እና ከነሱ ጋር የመጨረሻውን እራት ደግሞ በዳግም ምጽአቱ ራዕይ ምዕራፍ 19 ላይ የምናገኘው ወደ ታላቁ ግብዣ የሚወስድ ኢምፕሊኬሽንም አለው። አሁን ማቴዎስ ምዕራፍ 26 ላይ ጌታ ከደቀ መዛሙርቱ ጋር የበላው እራት አንደኛ ፕሬዘንትሊ በዛን ጊዜ እየበሉት ነው፣ የጌታ እራት እየተበላ ነው። ሁለተኛ ፓስት አስፔክት አለው፣ ወደ ዘጸአት ይሄዳል። ሶስተኛ ወደ ራዕይ 19 ይሄዳል፣ ፊውቸር አስፔክት አለው። ፓስት ፕሬዘንት ፊውቸር አለ የጌታ እራት። እዛም እራት ተበልቷል። በፋሲካው ጊዜ እራት ተበልቷል። በፋሲካው ጊዜ እራት በተበላበት ጊዜ በመራራ ቅጠል እርሾ በሌለበት ቂጣ ያንን ጠቦት በግ ሲበሉ ደሙን በመቃኑ በጉበኑ ላይ ሲቀቡ ከሞት አምልጠዋል፣ ከሞት ተርፈዋል። ያ ነገር ለዓመታት እግዚአብሔር ምን ያህል ከግብፅ እንዳወጣቸው እንዳሳለፋቸው አለፈ አይደለም፣ ከሞት እንዳሳለፋቸው የሚያስታውሱበት ነው። ግን ስቲል አሁንም ቢሆን እግዚአብሔር ያኔ ብቻ ያንን ነገር ፈጽሞ የሚተው ሳይሆን ከእስራኤል ጋር ባለው ቃል ኪዳኑን ስላላፈረሰ እግዚአብሔር ቃል ኪዳኑን የሚያፈርስ አምላክ ስላልሆነ እስራኤል ከእግዚአብሔር ጋር ያላት ግንኙነት ቃል ኪዳናዊ ግንኙነት ነው። ቃል ኪዳኑን የማይሽር አምላክ ዝም ብሎ ድሮ ብቻ የሚከበር የፋሲካን በዓል እንዲያከብሩ አይደለም። አሁንም ፋሲካን በየዓመቱ ባከበሩ ቁጥር ያ የቃል ኪዳን አምላክ አሁንም ቢሆን ነፃ እንደሚያወጣቸው ከጠላቶቻቸው እንደሚቤዣቸው መጡ እንዴ? እሺ ይመለሳል ወገኖች። እስከሚመለስ ድረስ ከአንድ ደቂቃ ደርሰናል። እሺ ወገኖች እናንተ ቀጥሎ። ጌታ ኢየሱስ ይባርካችሁ። በጣም ኮንሲስተንትሊ እያደረጋችሁ ያላችሁ ሰዎች አላችሁ። እናንተን ሳላመሰግን ማለፍ አልችልም። ግን አሁን እኮ ብዙ ሰው ነው ያለው፣ ወደ 67 ሰው ምናምን ይታያል። እና በጣም በደንብ ማድረግ የምትችሉ ነው። ሲቲ ቦይዝ በጣም ተባረክ ወንድሜ። ሌሎቻችሁም እንደዚሁ። ማን ነበር አንድ ሰው ቢፍቱ እያደረገች ነች። በጣም ጌታ ኢየሱስ ይባርክሽ። ሌሎቻችሁም እንደዛው እንትን አድርጉ ፕሊስ። በጣም ይሄ በጣም ሊቀርልን የሚገባ ነገር ነው። ትንሽ ጠንከር ያሉ ጥያቄዎችን ነው ለኤቢዬ ዛሬ ማቀርብለት። ከዚህ በኋላም እንደዛ ነው የምንሄደው። እናንተ ልትጠይቁ የምትችሉትን ጥያቄዎች በሙሉ እኔ ያው ታውቃላችሁ አይምሮዬ በጣም ብዙ ይጠይቃል እና እጠይቃለሁ። ምናልባት የቀረ ነገር ካለ ደግሞ ቀስ ያልን እየሞላ ነው እንሄዳለን። ተባረኩ። መጡብህ ወይንስ እንቀጥል? ጨረስኩ። ተቀበል። ናይስ። ኦኬ እሺ፣ ቀጥል። ጨርሳትና ሀሳቧን እንመለሳለን። ስለዚህ ቃላቶቹን አንተ የጠቀስካቸውን ቃላት አንደኛ የጌታ እራት ጥሩ ቃል ነው፣ ቆንጆ ቃል ነው። የሚገናኘው ከፋሲካው ጋር እና ወንጌላት ላይ ከተገለጠው የጌታ እራት አስተምህሮ ጋር። ሁለተኛ ዩካሪስት የሚለው ቃል በተለይም በካቶሊኮች በጣም የተለመደ ነው። በካቶሊክ ዘንድ ዩካሪስት የሚለው ቃል እመጣበታለሁ እሱ ጋር እመጣበታለሁ ብዬ ቃሉን እኛ ብዙ የለመድነው ቃል አይደለም። ፕሮቴስታንቱ ላይ በጣም የተለመደ ቃል አይደለም። ግን የምንባርከው ጽዋ ከሚለው የምስጋና የበረከት ጽዋ ከመሆኑ ጋር የሚያያዝ ነው። ስጋ ወደሙ የሚለው ደግሞ ይሄ ተርም የጌታ ስጋና ደም ነው ማለት ነው። ምን ማለት ነው ግን? ይህ ስጋዬ ነው ይህ ደሜ ነው ብሎ ስለተናገረ ያንን ሊትራሊ አንዳንዶች እንግዲህ እሱ ነው በኋላ አይ ቲንክ የምናነሳው በደንብ አንዳንዶች ስጋ ወደሙ የሚለውን ሊትራሊ ይላሉ። ሊትራሊ ሲሉ ራሱ ይብራራል። ምን ማለታቸው እንደሆነ ይብራራል፣ እናብራራዋለን። ምንም እንትን የለውም። ስጋ ወደሙ የሚለውን ቃል እኛ የምንጠቀመዋለን ብዙ ጊዜ። ፕሮቴስታንቶች የተለመደ አይደለም፣ ግን አንዳንድ ቸርቾች ላይ ጥቅም ላይ ይውላል ማለት ነው። ቅዱስ ቁርባን የሚል ቃልም አለ። እኛም ብዙ ጊዜ እንጠቀማለን። ታውቃለህ፣ ትንሽ
ለምን መሰለህ ያነሳውልህ ብዬ እሷ ጋር እንትን ላድርግህ ፓውዝ ላድርግህና ለምን መሰለህ ያነሳውልህ ሲጀምር የጌታ እራት ቅዱስ ቁርባን ሲጀምር አጀማመር ላይ የነበረው በዩካሪስት ነው የሚታወቀው ወይንስ ደግሞ በጌታ እራት ነበር የሚታወቀው? ዩካሪስት የሚለው ወርድ መቼ ነው ጥቅም ላይ መዋል የጀመረው? ለአወሳሰዱስ እንዴት ነበረ? ኤቢ እንግዲህ ኔትወርክ የጌታ ማዕድ ጽዋ አንዴ ብዬ በሱ በኩል ያላችሁ እባካችሁ ታብታብ ምናምን አድርጉለት ፕሊስ። ታብታብ አድርጉ በሱ በኩል ያላችሁ። ምናልባት ማን ነው ግን እየተቆራረጠ ያለው? እኔ ጋር አንተ ነህ እንትን እያልክ ያለው ኔትወርክ አንተ ጋር ነው እንዳልኩ እዛ አንደኛ ቆሮንቶስ 10 እና 11 ላይ ካለው ሐሳብ ጋር ስለሚገናኝ ዜድ ይሰማል አለ አለው። ስለዚህ መጽሐፍ ቅዱሳዊ ቃል ነው። ሁሉም ቃል መጽሐፍ ቅዱሳዊ ቃል ነው። ቅዱስ ቁርባን የሚለው የግዕዝ ቃል ስለሆነ ትንሽ ቅዱስ ቁርባን የሚለው በጣም ጥንቃቄ ሊጠይቅ ይችላል። መጥፎ አይደለም፣ መጠቀም ይቻላል። ግን ቅዱስ ቁርባኑን ወይም የጌታ እራቱን እንደ መስዋዕት የመቁጠር አስተሳሰብ ቴዎሎጂ አለ። ትንሽ ሉትራን ጋር ትንሽ አለ። በብዛት ግን ኦርቶዶክስ እና ካቶሊክ ላይ የተለመደ ቴዎሎጂ ነው። እንደ መስዋዕት ወይም ደግሞ እንደ ሳክሪፋይስ የማየት ይሄ ሪፎርሜሽን ላይ በጣም ተቃውሞ የገጠመው አንዱ ሀሳብ ይሄ ነው። ኤንዌይስ ግን ኢንጀነራል የጌታ እራትን ስናስበው ወይም ደግሞ የጌታ እራት የሚለውን ቃል፣ ዩካሪስት የሚለውን ቃል፣ ስጋ ወደሙ የሚለውን ቃል፣ ማዕድ የሚለውን ቃል፣ ቅዱስ ቁርባን የሚለውን ቃል ኢንተርቼንጀብሊ ብንጠቀመው በካቶሊኮች ማስ የሚባል ዘሆል ሰረሞኒውን ደግሞ ሪፕሬዘንት የሚያደርግ መገለጫ መጠሪያም አለ። ማስ ይባላል። ኢንተርቼንጀብሊ ብንጠቀመው ምንም ችግር የለውም። ብዙ የሚረብሽ ነገር አይደለም። ኦኬ አወሳሰዱ ላይ እንምጣ ብዬ እችን ጥያቄ እንትን አድርግና መልስና ምን ታደርጋለህ? ትንሽ ሄደህ እንዳይቀዘቅዝም 1-5 ደቂቃ እንሰጥሃለን። ከዛ በኋላ ተመልሰህ ትመጣለህ። እውነት የሚቀዘቅዝ አይደለም። ችግር የለም። ኦኬ ብዙ አንቆየም። ዛሬ የሚያልቅ ነገር ስላልሆነ ደግመን እንገባለን። እንዲህ ዛሬውን እንደ ፕሮቫ ነው የምናደርገው ማለት ነው። ስለዚህ እንቀጥላለን ማለት ሰሞኑንም ነገም ከነገ ወዲያም እየተነጋገርን ስለምንቀጥልበት ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ኤቢዬ ሲጀምር የጌታ እራት አወሳሰብ እንዴት ነው የጀመረው? ታሪካዊ ዳራው ምንድን ነው? ማለት እቻ አሁን እንደሚሰጠን እንዲህ ተደርጋ በትንሽ ዕቃና በእንትኗ እንደሚሰጠን ነው ወይንስ ደግሞ መብል ነበረ? ምን ነበረ? ታሪካዊ ዳራው እንዴት ነው? መቼ ነው ወደዚህኛው አሁን ወደሚደረገው አይነት ቅዱስ ስርዓት ወደ መሆንስ የመጣው መቼ ነው? አሁን በጣም ሳክራመንታል የሆነው እንግዲህ የጥንቷ ቤተክርስቲያን ቢያንስ 2 በጣም ጉልህ የሆኑ ቻሌንጆች ነበሩባት። አንደኛው ስደት ነው። ሁለተኛው የስህተት ትምህርት ነው። መጀመሪያ የገጠማት ግን ስደት ነው። ብርቱ ስደት ነው የገጠማት። የስህተት ትምህርቱ በጣም ጎልቶ የታየው ሰከንድ ሴንቸሪ አካባቢ ነው። አክቹዋሊ ፈርስት ሴንቸሪም ቀላል የማይባል የስህተት ትምህርት ቻሌንጆች ነበሩ። ለምሳሌ 1ኛ ዮሐንስን 2ኛ ዮሐንስን ስናነብ ብዙ ነገሮች እናገኛለን። ቻሌንጆች አሉ። እንደውም የጳውሎስ መልእክቶችም ስታነብ ብዙ ጭቅጭቅ ንትርክ የሌለው ኤፌሶን መልእክት ብቻ ነው። ሌሎቹ ሮሜ ብትል በአይሁድና በአሕዛብ መካከል ጦርነት ነው ያለው። በቃ እግዚአብሔር ለእስራኤል ልዩ እንትን አለው፣ እኛ ልዩ ነን ወይስ እኩል ነን የሚለው ጭቅጭቅ አለ። ገላትያ ብትሄድ ትንሽ ነገር ካልጨመራችሁ በስተቀር እኛ ጋርማ እኩል አትጸድቁም ብለው ግግም የሚሉ ሰዎች ነበሩ። ጁዳይዘርስ የምንላቸው ባይሆን ሰንበትን አክብሩ እንጂ ባይሆን እንደው ተገረዙ እንጂ እንደው ዝም ብለን አንድ ላይ ምናምን ይላሉ። ጭቅጭቅ አለ። ቆሮንቶስ ብትሄድ የምታውቀው ነው። ወደ 17 በሽታ ያለበት ቤተክርስቲያን ነው። ዲቪዥን አለ፣ በጸጋ ስጦታዎች ምናምን አለ፣ ብዙ ነገሮች ያሉበት ቤተክርስቲያን ነው። ሌሎችም እንደዛው። ኤፌሶን ላይ ነው ትንሽ በአንጻሩ
በጣም ሰላም የሚባል እንትን አለ የሚባሉ። ስለዚህ የስህተት ትምህርትና ስደት የሚያናውጣት ቤተክርስቲያን ናት እና ሊተርጂ በኋላ የመጣ ዴቨሎፕመንት ነው። ልክ አሁን በምናየው መልኩ በጣም ሶፊስቲኬትድ የሆነ በስርዓቶች የሆነ የተቀነበበ በደንብ የተደራጀ የሊተርጂ ስርዓት ከመጀመሪያው ጀምሮ ሊተርጂ አይደለም ዶግማ እንኳ ራሱ ወይም ዶክትሪን ራሱ ቤተክርስቲያኗ በኋላ ከስህተት ትምህርትም ከስደትም ነፃ ስትሆን ወይም ደግሞ ትንሽ ረፍት ስታገኝ እየደነገገች ስርዓት እያስያዘችው መስመር እያስያዘችው የመጣችው ነገር ነው እንጂ ቤዚካሊ መጀመሪያ የጥንቷ ቤተክርስቲያን የተደራጀ እና አሁን በምናውቀው መልኩ ሶፊስቲኬትድ የሆነ በሳክራመንት ሴንስ አልነበረም። ለምሳሌ ቆሮንቶስ ቤተክርስቲያን ላይ አንዱ ችግር ቴካዌ ምግብ አድርገው ነው ይዘውት የሚመጡት። ማለት የቆሮንቶስ ቤተክርስቲያን ላይ እንደምታየው ራታቸውን ይዘው ይመጣሉ። ባይዘዌ የአንድነት ማዕድ ነበር። የጌታ እራት የአንድነት ማዕድ ነው። በጣም የምወዳት አንድ ጥቅስ አለች 17 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ምንድን ነው የምትለው? እንደዚህ አንድ እንጀራ ስለሆነ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። አየህ፣ ዩኒፋይንግ ፋክተር ነው። ዩኒፋይንግ ፋክተር የጌታ እራት ማለት ካልቪን እንደሚለው ቅዱሳን በሙሉ እንደ ሲንጀር የሚሰፉበት ነው። በቃ በአንድነት በክርስቶስ አካል ውስጥ የምንተሳሰርበት ማዕድ ነው። የአንድነታችን ምክንያት ነው፣ ወይም ደግሞ የአንድነታችን መገለጫ ነው። ግን በቆሮንቶስ ቤተክርስቲያን ውስጥ የጌታ እራት ለአንድነት የሆነው የተሰጠው የጌታ እራት ለዲቪዥናቸው ምክንያት ሆኗል። ለምን? እያደረጉ የነበረው ነገር በማቃለል ነበረ። ወይም አክቹዋሊ እያደረጉ ያሉት ነገር ሁለት ነገሮችን ቆሮንቶስ ቤተክርስቲያን ላይ በጌታ እራት ላይ ሁለት ችግሮችን አይተናል ወይም እናገኛለን። አንደኛው ትልቁ ችግር ከጣዖት አምልኮ ጋር ህብረት እያደረጉ ከጌታ ጋር ያላቸውን ቃል ኪዳናዊ ግንኙነት አበላሽተው ወይም ደግሞ አሻርከው ለሌላ ሰጥተው አዳብለው ጌታ እዛም ማዕድ እየተካፈሉ በጣዖት ቤተ መቅደስ ውስጥ እየተካፈሉ። እንግዲህ በጥንቷ ቤተክርስቲያን አንዱ ትልቁ ፈተና የጣዖት አምልኮ ነበር። በጣዖት ለምሳሌ ቢዝነስ በቀላሉ አትሰራም። ለጣዖታቱ አስራትና መባ ማውጣት አለብህ። በርካታ ለምሳሌ ወደ ቲያትሮን፣ ወደ ሰርዴስ ትልልቅ ጥቃቅና አነስተኛ ኢንዱስትሪ ፓርክ የሚመስሉ ቢዝነሶች ነበሩ እና አክሲዮን ትገዛለህ፣ ትሻረካለህ፣ አብረህ ትሰራለህ። ክርስቲያን ሆነ ተገንጥለህ ልትወጣ አትችልም። ሌላ ፍጥረት አይደለም። ከማህበረሰቡ እንትን ልትል አትችልም። እና ለጣዖታቱ አስራት መባ ማውጣት ይጠበቅብሃል። እሱ ብቻ አይደለም። አክሲዮኖቹ አትራፊ ሲሆኑ ትርፍ ክፍፍል፣ ውይይት ምናምን የጣዖታቱ ቤተ መቅደስ ውስጥ ነው የምትሰበሰበው። ለጣዖታቱ ይሰዋል፣ ይጠጣል፣ ይበላል፣ ዳንስ አለ ምናምን። ልክ የኤፌሶን ቤተክርስቲያን እንደገጠማት የኤፌሶን ቤተክርስቲያን የኤፌሶኗ አርጤምስ የምትባል ጣዖት ትልቅ ስቴዲየም የሚያክል የጣዖት አምልኮ፣ ግልሙትና፣ መጠጥ፣ ዳንስ አለ። እነዛ ሴቶች ጌታን ተቀብለው ቸርች መጡ። የጌታ ነገር ገብቷቸዋል። ግን የኤፌሶን ካልቸር ተጠናውቷቸው ስለነበረ ወንዶች እስኪቆጡ ድረስ በቃ እንደውም አታስተምሩ፣ ጳውሎስ ጭራሽ እናንተ እንደውም በቃ በዝግታ ኑሩ አታስተምሩ ብሎ እስኪናገር ድረስ ካልቸሩ ቤተክርስቲያንን ይበጠብጥ ነበር። የጌታ እራትን ያዩበት መነጽር ጳውሎስን አንዱ ያስቆጣው እዛ አክቹዋሊ ባይ ዘ ዌይ መብላትና መጠጣት በጣም ትልቅ ቴዎሎጂ ወይም ደግሞ ትልቅ ነገር ነው። ይሄ አብሮ የበላ ሰው አብሮ ይኖራል የሚባለው። አሁን እኛ ትናንትና አብረም ስንበላ የተሰማንን ፌሎሺፕ ኢንቲሜሲ አየው አይደለ? ምን ያህል አብረን የኖርን እስኪመስለን ድረስ እንትን እንላለን ማለት በጣም እንገረማለን። እዛ ጣዖታቱ ጋር አብሮ መብላትና መጠጣት፣ ቤተ መቅደሱ ላይ መሳተፍ it is not just eating and drinking ብቻ አይደለም። it is a participation with the world behind እዛ ከጀርባ ካለው ዓለም ጋር መሳተፍ ነው። ሱታፌ ነው። እዛም ሱታፌ ነው። ከሰይጣን ጋር ከአጋንንት ማህበር ጋር መሳተፍ ነው። ቀለል አድርገህ ልታየው አትችልም። እዚህም ደግሞ
የጌታን ማዕድ መካፈልም ደግሞ ሱታፌ ነው። ከጌታ ጋር ከቅዱሳኑ ሁሉ ጋር አብረ መሳተፍ ነው። ፓርቲሲፔሽን ነው። ኮይኖኒያ ነው። ግሪኮ ኮይኖኒያ የሚለው ለዛ መሳተፍ ነው። ፓርቲሲፔት ማድረግ ነው። አብረህ አንድ ማህበር መሆን፣ አብረህ አንድ ስጋ መሆን ነው። አብረህ መያያዝ ነው። ልታቃልለው አትችልም። እዛ ጣዖት ቤት ይሄዱና በጣዖቱ ማይንድ ሴት ነው መተው እዚህ የጌታን ራትም ሁለት ቦታ ላይ ልትበሉ አትችልም አላቸው ጳውሎስ። ሁለት ማዕድ ልትበሉ አትችልም፣ አንዱን ምረጡ አላቸው። አንዱ ፕሮብለም ይሄ ነው። ሁለተኛው ፕሮብለም ጌታ ራትን በተመለከተ ያኔ ቅድም ሳክራሜንታል የሆነው ሰንስ በጣም ዘግይቶ የመጣ ነው ብያለሁ። አሁን እዚህ ሱቅ ላይ የምትሸጠው ለምሳሌ የምስራች መካነ ኢየሱስ የምስራች መደብር ብትሄድ ልክ እንደዚህ በቦትል ነገር ያችን ቂጣዋን ሰርክል አድርገው ዛች ውስጥ አድርገው ምናምን የሚሸጡልን ልክ እንደዚህ አድርገው እና እንደዚህ አይነት እንትን አልነበረም በቆሮንቶስ ቤተክርስቲያን፣ በጥንቷ ቤተክርስቲያንም በኋላ ነው በጣም ሌላ መልክ ሌላ ከለር እየያዘ ሄደው እና በቆሮንቶስ ቤተክርስቲያን ራታቸውን ይዘው ይመጣሉ፣ ወይም ቁርሳቸውን ወይም ምሳቸውን ይዘው ይመጣሉ። እዚሁ ነው የሚበሉት፣ አብረው ነው ፌስት የሚያደርጉት። በቃ የጌታ ራት ብለው አብረው ነው የሚበሉት። ስቲል አብሮ በመብላት አብሮ በመጠጣት ከጌታ ጋር ያላቸውን ህብረት ያሳያሉ። ግን እዚህ ጋር የተፈጠረው ችግር ምንድን ነው? በምግብ ያስቀናሉ። አሁን እኔ እናንተ የጌታ ራት ብለን የራሳችንን ምግብ ይዘን የምንመጣ ከሆነ አንተ ብዙ ምግብ ይዘህ ትመጣለህ፣ አንተ ጥሩ ምግብ ይዘህ ትመጣለህ፣ አንተ መጠጥ ይዘህ ትመጣለህ እና በጣም ልትሰክርም ትችላለህ። ፎርዛት ማተር በጣም ልጠግብም ትችላለህ። ነገሩ ከሳክራሜንታል ሴንስነቱ ከጌታ ጋር ከጌታ ሞትና ትንሣኤ የተያያዘ ከመሆኑ ነገር ይልቅ እንትን ሆነ፣ ፌስቲቫል ሆነ። በቃ በቆሮንቶስ ቤተክርስቲያን ውስጥ የጌታ ራት ካይንድ ኦፍ ፌስቲቫል ነው የሆነ። ለምን ምንድን ነው የሚለው ማንበብ እንችላለን። ቁጥር 20 ላይ የአጋንንት ማህበር ሆናችኋል የሚለው ነው። ቁጥር 20 ጋር የአጋንንት ማህበር የሚለው ነው። ነገር ግን ቁጥር ምዕራፍ 11 ቁጥር 20 ላይ ሄድ። ምዕራፍ 11 ቁጥር 20 ላይ ላምበው። በእንግሊዝኛ ላምበውልህ ነው አማርኛ? ቆይ የአማርኛውን ላምብብልህ። በተለይ በጣም መወዳትን ቃል ላምብብልህ። ምን ይላል መሰለህ? ቁጥር 17 ላይ በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ። አይገርምም? ይሄ መሰባሰባቸው ለሚሻል ሳይሆን ለሚከፋ ነገር ሆነባቸው። ለምን አላመሰግናችሁም? በዚህ ምን አድርገው ነው የምትሰበሰቡት? የጌታ ራት ስብሰባ ለሚሻል ነገር ነበረ መሆን የነበረበት፣ ግን ለሚከፋ ነገር አደረጉት። ምን ተፈጥሮ? ቁጥር 18 በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ፣ ቅድም ያልኩ አንድ የሚያደርገን መብል ምን የሚያለያይ ሆነ? አንዱ ምክንያት ምዕራፍ 10 ላይ ያለው ጣዖት አምልኮ ጋር እዛ ሁለት ቦታ ላይ መብላታቸው ነው። ሁለተኛው ምክንያት ይሄ ነው። ምንድነው ያለያየው? መለያየትን የፈጠረው ካል ቁጥር 18 በመጀመሪያ ወደ ማህበረሰብ በመላካክ እንዳለ በአንድ በኩል አማኝ በእናንተ ዘንድ፣ ቁጥር 19 በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድልና። ቁጥር 20 እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለምን? የጌታ ራት እሺ፣ ባጭሩ የጌታን ራት ነው እንጂ የእናንተን ራት አይደለም የምትበሉት አይነት ነገር ነው። እያንዳንዱ የራሱን ራት ይበላልና፣ አንዱ ይራባል፣ አንዱ ይሰክራል። የራስህን ራት አይደለም የምትበላው ነው፣ የጌታን ራት አድርጉት እንጂ እናንተ አበላላችሁ። እሺ እንቀጥል ግን ከዛ አንዱ ይራባል፣ አንዱ ይላል ይሰክራል። ይሄ ኤክሌሲያል ዩኒቲን ቤተክርስቲያናዊ አንድነትን የክርስቶስ አካላዊ አንድነትን
ሊያመጣ የሚገባው የጌታ እራት ሶሻል ዲቪዥን ፈጠረ። አይ ሶሻል ዲቪዥን ቤተክርስቲያንን ለእንቅልፍ፣ ለሞት፣ ለድካም የዳረጋት ነሰሰርሊ የሰሩት ኃጢአት የጌታ እራትን ባለመረዳት የሰሩት ኃጢአት ብቻ ሳይሆን ዲቪዥንን ፈጥረዋል። በቃ ይሄ ግሬቭ ሚስቴክ ነው በቤተክርስቲያን ውስጥ ባይዘው እንደ ዲቪዥን በወንድሞች መካከል በእህቶች መካከል የሚገባን እግዚአብሔር በጣም እንደሚጸየፈው ምሳሌ ላይም ታስታውሳል። ብዙ ነገሮች ቀላል ሊመስሉ ይችላሉ። በቅዱሳን መካከል በወንድሞች መካከል አንድ በደሙ የመሰረታትን አንድ ያደረጋትን የክርስቶስን ቤተክርስቲያን የሚከፋፍል ግን በራሱ ላይ እንቅልፍ እየጋበዘ ነው፣ ድካም እየጋበዘ ነው፣ ሞት እየጋበዘ ነው። ኢትስ ኖት ጀስት የሆነ ሚስቲካል አስፔክት ኦፍ ሎርድ ሳፐር ላይ የሆነ ኢንቴሊጀንት ብሪሊየንት ስላልሆንክ አይደለም። ኢት ኢዝ ሪሌትድ ዊዝ ዲቪዥን። ዲቪዥን ማለት የክርስትና የመንፈሳዊ ህይወት በእኔ እምነት የመጨረሻው ከባዱ ችግር ነው፣ ከባዱ ኃጢአት። እነዚህ ሰዎች የጌታን ራት ቢበሉ ኖሮ ምን ይሆን ነበር? አንድነት ይፈጠር ነበር። የራሳቸውን ራት ስለሆነ ሲበሉ የነበረው መለያየትና አንዱ ይሰክራል፣ አንዱ ይራባል። አየው፣ መለያየትን ነው የወለደው፣ ሶሻል ዲቪዥን ነው የወለደው። ስለዚህ እንዳልከው ጥቃቅን ነገሮች የሆነ ትንሽዬ ነገር በአፍ የምትገባ ትንሽዬ አሁን እንደምናደርጋት ትንሽዬ የምትጠጣ ነገር ሳይሆን ያኔ ዴፓር የሚመስል ነገር ነው የሚያደርጉት። ጳውሎስ እሱን አልተቃወመም። ማለት በክብር አላደረጋችሁትም፣ አንዱ እየተራበ ሌላው እየሰከረ ኤክሌሲያል ዩኒቲውን ልክ ሐዋርያ ሥራ ምዕራፍ 6 ላይ የግሪክ መለቶች ሐዋርያ ሥራ ምዕራፍ 2 ላይ ሐዋርያ ሥራ ምዕራፍ 3-4 ላይ በጋራ ማዕዱን ይቆርሱ ነበረ፣ አብረው ይኖሩ ነበር የሚለውን ያንን የቤተክርስቲያን አንድነት ረስተው ሶሻል ዲቪዥን፣ ድሃ ሀብታም፣ አሪፍ የምሳቃ እና ደግሞ ምስኪን የምሳቃ፣ አንዱ በየአይነት ይዞ ይመጣል፣ አንዱ ደግሞ እኔ እናንተ ትላንት የበላነውን አይነት ቁርጥ ይዞ ይመጣል። ይሄ ከዛ ምን እንደሚል ታውቃለህ? ጳውሎስ ቁጥር 21 ላይ ቤት የላችሁም ወይ ይላል። አይገርምም? እንደው ቤት የላችሁም የምታለቅሱ ሰዎች ጥሬ ስጋ ቁጥር 22 ምን እንደሚል ታውቃለህ? እንደው የምትበሉበትና የምትጠጡበት ቤት የላችሁም ወይ? በጣም የሚገርመኝ ይሄ የጳውሎስ ንግግር እንዴት ሰው ለማስቀናት እንዴት ሰው ለማሰናከል በጌታ ራት ሰበብ ሌላውን የሚያስቀና ነገር ለምን ታደርጋላችሁ? ስለዚህ የቆሮንቶስ ቤተክርስቲያን የጌታ ራትን በተመለከተ ሁለት ትልልቅ ስህተቶችን ሰርታለች። አንደኛው ከአጋንንት ማዕድ ጋር እየተካፈሉ እዚህም መጥተው የሚካፈሉ ሰዎች አሉ። ፓርቲሲፔሽን ኮይኖኒያ ወይም ፓርቲሲፔሽን እዛም አለ። ሱታፌ አጋንንታዊ ማዕድም ላይ አለ። እሺ የአጋንንቱን ማዕድ ሱታፌ እናወራበት። አሁን ለአጋንንት የተሰዋውን ስትበላ እዛ ማህበሩ ስትበላ ለአጋንንት የቀረበው ማዕድ እኮ አጋንንቱን እኮ አይደለም የምትበለው። አሊጀንስ ግን አለ። ያልተቀደሰ ህብረት እያደረግክ ነው። የጌታ ማዕድ ስትበላ ጌታን አይደለም የምትበላው፣ ከጌታ ጋር ግን የተቀደሰ ህብረት ነው የምታደርገው። ፓርቲሲፔት ነው የምታደርገው። ኮይኖኒያ ነው። ዲፕ የሆነ ዩኒቲ ነው የምትፈጥረው። ከዚህ ወርልድ ከክርስቲያን ወርልድ ከጋድስ ኪንግደም ጋር ዩናይትድ ነው የምትሆኑ። አየው እንትኑ ፓራሌሊዝም እዛኛው ማዕድ ስትበላ የዛኛውን ወርልድ ቪው የዛኛውን ዓለም ነው ፓርቲሲፔት የምታደርገው፣ ወደ ራስ የምትጠራው። ይህም ደግሞ እንደዛው ነው። ስለዚህ ይሄንን ማዕድ ሁለት ቦታ ልትበሉ አትችሉም። ቁጥር 21 ላይ ቁጥር 21 ዜድ ምዕራፍ 10 ቁጥር 21 ምዕራፍ 10 ቁጥር 21 የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። አየህ፣ ሁለት ጽዋ ልትጠጣችን፣ ወይ የጌታን ጽዋ ነው የምትጠጣው፣ ወይ የአጋንንትን ጽዋ ነው የምትጠጣው። ወይ ከጌታ ጋር ነው የምትተባበረው፣ ፓርቲሲፔት የምታደርገው፣ የምትሳተፈው፣ ሱታፌ የምታደርገው ከአካሉ ጋር ነው ሱታፌ የምታደርገው፣ ወይ ከአጋንንት ጋር ነው ሱታፌ የምታደርገው። አይ ዝም ብሎ
ለአጋንንት እኮ ብለው ቢሰውትም ምግቡን በላሁት እንጂ ጽዋውን ጠጣሁት እንጂ ምን ችግር አለው አትበል። ለምን? መብላትና መጠጣት the highest status of participation ነው። ፓርቲሲፔት እያረክ ነው፣ እየተዋሃድክ ነው፣ እየተሳሰርክ ነው፣ ሱታፌ እያደረክ ነው። እና የጌታን ማዕድና የጌታን ጽዋ ጠጣ። እንደዚህ ታረግ ምን ታረጋል? ከጌታ ጋር ህብረት ታረጋል፣ ከአካሉ ጋር ህብረት ታረጋል። ግን እዛም ህብረት አድርገህ ከቤልሆር ጋር እዚህም ደግሞ ቤተ መቅደሱ ጋር ልሁን ብትል ከጨለማ ጋር ተባብረ ደግሞ ከብርሃን ጋር እጋጠማለሁ ብትል አይሆንም። አንዱ ፕሮብለም ይሄ ነው። ሁለተኛው ፕሮብለም ደግሞ መታው ጌታም ራት በሚወስዱበት ጊዜ ያስቀናሉ፣ መለያየትን ይፈጥራሉ። እየሰከረ ያኛው ይሄኛው ደግሞ እየተራበ ትንሽዬ ነገር መጥቶ ግን የጌታ ራት ይሉታል። ይሄ በጣም የቆሮንቶስ ቤተክርስቲያን ትልቅ ሚስቴክ ነው። በኋላ ግን አባቶች ጋር ስንመጣ እነ አግናጢዮስ ጋር እነ ኢሬኒዮስ ጋር ስንመጣ ዩካሪስት የሚለውን ቃል እናገኘዋለን። እንዲሁም ደግሞ ለኖስቲኮች እና ለዶሴቲኮች መልስ በሚሰጡበት ጊዜ ትልቅ ቴዎሎጂካል ኢንስትሩመንት የሆናቸው የጌታ እራት ነው። የጌታ እራትን የጌታን እውነተኛ ስጋና ደም ለማስረዳት ለማረጋገጥ እንደ ትልቅ ማስረጃ እንደ ትልቅ ኤቪደንስ ለአርጊውመንታቸው ኤቪደንስ አድርገው ተጠቅመውበታል። ለምሳሌ በኋላ እንመጣበታለን እንዳላወሳስብበት ወይም ደግሞ ፕላንህን እንዳላዘበራርቀው ስቴፕ ባይ ስቴፕ መምጣት ስላለብን ነው። ግን እንደሱ ነው የምንሄደው። እሺ፣ ግን አሁን ይህ ስጋዬ ነው ይህ ደሜ ነው ብሏል። አንድ እመጣበታለሁ እሱ ላይ። እሺ፣ በመስቀል ላይ ጌታ ሞቷል፣ ደሙን አፍስሷል። ሞቷል፣ ደሙን አፍስሷል። ደሙን ያፈሰሰው ስጋውን የቆረሰው እውነተኛ ስጋና ደም ቢኖረው ነው አይደል? እውነት ነው። ይሄ የምሰጣችሁ ቂጣ፣ ይሄ የምሰጣችሁ ጽዋ ስጋዬ ደሜ ነው፣ ነገ ዓርብ በመስቀል ላይ የሚፈሰው ነው የሚቆረሰው ነው ብሎ የተናገረው እውነተኛ ስጋና ደም ቢኖረው ነው አይደል? ፋንተም ቦዲ ወይም ዝም ብሎ መንፈስ ብቻ ቢሆን ወይም የውሸት ቢሆን አማናዊ ባይሆን እውነተኛ ስጋና ደም ባይኖረው ጌታ ያንን ሊል አይችልም። እውነት ነው። ስለዚህ የጌታ እራትን እንደ ትልቅ ማስረጃ አባቶች የተጠቀሙት ይሄ በተለይም ከኒቂያ በፊት የነበሩ አባቶች በተለይም አግናጢዮስ እና ኢሬኒዮስ በጣም የረዳቸው ይሄ የጌታ እራት ወይም የዩካሪስት ኮንሰፕት ጌታ እውነተኛ ስጋና ደም ነው ያለው። ጌታ እውነተኛ ስጋና ደም ባይኖረው ይህንን ዩካሪስት አንወስድም። ይሄ ዩካሪስት እኮ የጌታ ስጋና የጌታ ደም እውነተኛ ለመሆኑ ማስረጃ ነው። ለምን? ይሄንን የደነገገው መቼ ነው? ሐሙስ። መቼ ሊሰቀል ደሙን ሊያፈስ ስጋው ሊቆረስ? ዓርብ። ይሄ በቃ ስጋው ተቆርሷል፣ ደሙ ፈሷል። እውነተኛ ስጋ እውነተኛ ደም ያለው ጌታ ነው፣ ውሸት አይደለም። እናንተ ኤግዛክትሊ። ግን በኋላ በጣም ኢንዴፕስ የመስኮችን አውጥተን አንብበን እንላለን። ቀጥልሽ። እንመጣለን፣ ወደ እሱ እንመጣለን። እሺ፣ ተባረክልኝ ቤቢዬ። ስለዚህ አሁን ሁለቱን ነገር ለይተናል። አንደኛው ምንድነው ዋናው እዚህ ጥያቄ ውስጥ ያለው አንተ በሁለቱ የቆሮንቶስ ቤተክርስቲያን ላይ የነበረውን ችግርን ብታነሳ ዋናው ግን እኔ እንደ ሀሳብ የወሰድኩት እንደ ጥያቄ ማድረግ ያቀረብኩልህ ብዬ በጥንቷ በመጀመሪያዋ በነ ጳውሎስ በነ ጴጥሮስ ጊዜ በሐዋርያቱ ጊዜ ሲወሰድ የነበረው አወሳሰድ እራት ነው፣ ምግብ ነው፣ ተሰብስቦ የሚበላ ነው። አሁን አንተ እንዳልከው እንግዲህ ከ150 በተለይ ያው 100 እና 150 አካባቢ ያሉትን አንተ በኋላ ታነሳቸዋለህ። የመጀመሪያዎቹ እንግዲህ ኤርሊ ቸርች ፋዘርስ የሚባሉት እነ ራኔስ እነ ኢግናሽየስ እነ ምናምን እነሱን እንግዲህ ቀስ እያልክ ታስገባቸዋለህ። በኋላ እነሱ ሲመጡ ቃላቶቹ አብረው መምጣት ጀመሩ። ማለት ወደዚህ ወደ ትንሿ መምጣት ጀመረ ማለት ነው። ሀሳቡ እንደዛ ነው።
ትልቁ ምክንያቱ ኤብዬ አይ ነው የነካካው ነገር አለ። ምናልባት ካነበብከውና እንትን ካረከው ነገር ዋነኛ ምክንያቱ ችግሩን የነገርከኝ በቆሮንቶስ የነበረውን ችግር ዋነኛ ምክንያቱ ግን ምን ይመስልሃል? ወደዚች ወደ ትንሿ ነገር እንዲመጣ ያደረገው መከፋፈሉ ይሆን? የራሳቸውን ይዘው አንዱን ማስቀናቱ ይሆን? ቀስ እያሉ የቸርች አባቶች እያስቀሩ እንዲመጡ ያደረጋቸው ምን ይሆን? አይ ቲንክ ይሄ እየተቆራረጠበት ነው መሰለኝ ቆይቶ ነው የሚመጣው የሚደርሰኝ አንተ ጋር። አዎ የኔ ድምፅ አንተ ጋር ቆይቶ ነው የሚደርሰው። ስለዚህ ታብታብ አድርጉ፣ ለተባካችሁ ታብታብ አድርጉ። ቆንጆ ነው። አሁን ብዙ ሰዎች አላችሁ እኮ በኔ ሳይድ ራሱ የእሱን አይ ቲንክ ወይ ወደሱ ሄዱና አንዴ ታብታብ አድርጋችሁ ተመለሱ። የአሜሪካ ሚጥሚጣ ቤተክርስቲያን የወደቀ አስቸገረኝ። ወይም እነዚህ ሚስጥራት ወይም እነዚህ ስርዓቶች እንደ ስርዓት ቤተክርስቲያን የሆነ መልክ ያለው የአመራር ስርዓት እንዲኖራት የሚታወቅ ክሊር የሆነ ዩኒፋይድ የሆነ ዶክትሪን እንዲኖራት፣ ለምሳሌ ዶክትሪን ማደራጀትን አሁን በጥንቷ ቤተክርስቲያን ሐዋርያቱ በተለይም ከሐዋርያት ሥራ ምዕራፍ 8 በኋላ ኢቭን ጳውሎስ መጥቶ ከሐዋርያት ሥራ ምዕራፍ 9 በኋላ ጴጥሮስም ቆርኔሌዎስ ቤት ሂዶ ያቺ ቆፈኑ ከለቀቀችው አሕዛብም ለካ ብሎ ሐዋርያት ሥራ ምዕራፍ 15 ላይ መጥቶ እና ያዕቆብ ሲያብራራ ለካ አንደኛ እኩል መንፈስ ቅዱስ ይቀበላሉ፣ ለካ ለኛ ብቻ አይደለም መንፈስ ቅዱስ የተሰጠው ብሎ አድሚት ሲያደርግ ቤተክርስቲያን መልክ እየያዘች ከለሯ እየታወቀ ትምህርቷ እየታወቀ ልምምዷ እየታወቀ ሊተርጂዋ እየታወቀ ሲሄድ ዶክትሪናል ዴቨሎፕመንቶች ይመጣሉ። መልክ እየያዙ የአመራር ጉዳይ፣ የሊተርጂ ጉዳይ፣ የስርዓተ ቤተክርስቲያን ጉዳይ መልክ እየያዘ በተለይም በጣም የባርኮችባ ጦርነት የምንለው አንዳንዶች ባርኮክባ ይሉታል። በ130ዎቹ አካባቢ ወደና አግናጢዮስ ስንጠጋ የመጨረሻው የአይሁድና የሮማውያን ጦርነት ይሄ በጣም የሚታወቀው የመጀመሪያው ዘቱ ጁሽ ዋር ይባላል። ሁለቱ የአይሁዳውያን ጦርነቶች። የመጀመሪያው የአይሁዳውያን ጦርነት መቅደሱ ሲፈርስ በ70 ዓመተ ምህረት ተጠናቀቀ። በ70 ዓመተ ምህረት ከክርስቶስ ልደት በኋላ ኢየሩሳሌም ስትፈርስ ቲቶ በሚባል የቬስፓሲያን ልጅ ነው። ቬስፓሲያን የሮም ኢምፐረር ነበረ። ልጁ መቶ አለቃ ወይም ደግሞ እንደ ብርሃኑ ጁላ ምንድነው የሚባለው? ብርሃኑ ጁላ ምንድነው የሚባለው? ብርጋዴር ጀነራል ነው። የጦር ኤታማዦር ሹም ነበረ። በኋላ ግን ቬስፓሲያን አባቱ ሲሞት የሮም ኢምፐረር ሆነ ቲቶ በ70 ዓመተ ምህረት። 70 እንግዲህ እነ ጳውሎስ ከሞቱ ምናልባት ከ2 ዓመት ምናምን በኋላ ሊሆን ይችላል። በ68 አካባቢ ነው ጳውሎስ። ኢቭን በዛው ዓመት ነው ኔሮም ሞቶ ቬስፓሲያን የተተካው። ስለዚህ የአይሁድና የሮማውያን ጦርነት በ70 ዓመተ ምህረት አንድ ትልቅ ማይልስቶን መቅደሱ ሲፈርስ የቀረችው ፎርዝ ወል የሚባለው አሁን እስራኤል ጀሩሳሌም ስትሄድ የምታገኘው 4ኛው ግድግዳ ነው። ያኔ ሲፈርስ የተረፈችው 4ኛዋ ግድግዳ ናት። እሷን ነው እንዲህ እያሉ ሲሰግዱ የምታያት ፎርዝ ወል የሚባለው። ቲያትር ቤትም ስትሄድ ፎርዝ ወል ነው የሚታየው ይባላል። ተመልካቹ የሚያየው በአንደኛው ክፍቱ አንደኛው ግድግዳ ተከፍቶ ነው ቤቱን የምታየው። ዳትስ የሆነ ሂላሪየስ ቋንቋ ነው። ግን ከዛ በኋላ ከ70 ዓመተ ምህረት በኋላ 70 ማለት ትልቅ የታሪክ ድንበር ነው። ክርስቲያኖች ሮም የሮማን ኢምፓየር
ከአይሁድ ጋር ጠቡ በጣም አድጎ መቅደሱ ፈርሶ ኢየሩሳሌም ፈርሳ እስራኤላውያን ሲበተኑ ክርስቲያን ጂውስ ክርስቲያን አይሁዳውያን ሳይቀር አብረው በመላው ዓለም ሲበተኑ ክርስቲያኖችም አብረው ሲበተኑ የተለያየ ቻሌንጅ ሲገጥማቸው እና ክርስትና ደግሞ የዓለም ሃይማኖት ይሁዳ አውራጃ ላይ ሰማሪያ ገሊላ አካባቢ ታቁሮ የነበረው የክርስትና ጽንሰ ሐሳብ በዚህ በሮም ጦርነት ምክንያት ከአይሁድ ጋር በነበረው ሮማውያን በነበራቸው እልህ እስራኤልን እኛ እንግዛ ብለው አይደለ እነሱ የድሮ የሐስሞኒያን የመቃቢያን ዘመን እንዲመጣ ይፈልጋሉ። የዳዊት ዘመን እንዲመጣ ይፈልጋሉ። መሲሁን ራሱ ሮምን አባሮ በቃ እስራኤልን እንዲቆጣጠርላቸው ነበር የሚፈልጉት። ለመጨረሻ ጊዜ ደግሞ በ130ዎቹ ባርኮክባ ወይም ባርኮችባ የሚባል መሲህ ነኝ ብሎ ሮምንማ አይቀጡ ቅጣት ነው የምንቀጣት ኑ ብሎ ፔላ የሚባል አውራጃ ተራራ ላይ ሰብስቦ እንደገና ሮምን ለመግጠም ሙከራ አደረገ። የመጨረሻው የሮም አይቀጡ ቅጣት እስራኤላውያንን አይሁድን በዛን ጊዜ ሮማውያን ደመሰሷቸው፣ አጠፏቸው፣ ከሀገራቸው ከቀያቸው አባረሯቸው። ክርስትናም ኦፊሻሊ ለመጀመሪያ ጊዜ ክርስትና በታሪክ ውስጥ በዛ በ130ዎቹ አይ ቲንክ 131 ይመስለኛል የዓለም ሃይማኖት ሆነ። ወጣ በቃ ከሰፈር ወጣ፣ ከእስራኤል ወጣ። ስለዚህ እስኪድ እስከ 130ዎቹ ድረስ ዶክትሪን ብታወራ የሚሰማህ የለም፣ ሊተርጂ ብታወራ የሚሰማህ የለም፣ ሊደርሽፕ ብታወራ የሚሰማህ የለም። ገብቷል። ገና ውጥንቅጡ ያለ ሎካል ቸርች ትልቅ ፓወርፉል የሆነ ማኒፌስቴሽን ኦፍ ክራይስት ሎካል ቸርች ነው። በሎካል ቸርች የሚገለጥ ልምምድ ክርስትና አስተምህሮ ነው ያለው። ችግር ሲፈጠር ወደ ኢየሩሳሌም ይግባኝ ትላለ፣ ወደ አንጾኪያ ይግባኝ ትላለ። የኪልቅያ ምትሆን አንጾኪያ አለች፣ የሶሪያ አንጾኪያ አለች። ወደ ሮም ትሄዳለ፣ ወደ ኢየሩሳሌም ትመጣለ። እንደዚህ ነው እና ደግሞ አፖስቶሎች ደግሞ ሺፐርድ ያደርጋሉ፣ ኦቨርሲ ያደርጋሉ። እንደዚህ አይነት ነገር ነው እንጂ ዩኒፋይድ የሆነ ሲስተም በኋላ ጎልቶ የታየው በአግናጢዎስ ጊዜ ኢግናቲዮስ ኦፍ አንቲዮክ ነው መስመር ያስያዘው፣ መልክ ያስያዘው። የቢሾፕ ጉዳይ፣ የሊተርጂ ጉዳይ፣ የሳክራመንቶች ጉዳይ ጎልተው እና ስርዓት ይዘው የምናገኛቸው ያ ማለት ዜሮ ሊተርጂ ማለት አይደለም። ለምሳሌ ሄንሪ ቻድዊክ የሚባል ፕሮቴስታንት ሂስቶሪያን አለ። ሄንሪ ቻድዊክ አንድ ፕሌኒ ደያንገር የሚባል ለሃድሪያን ለሚባል ለአንድ ሮም ወታደር ለሮም አውራጃ ገዢ እነዚህን ክርስቲያኖችን እጠራጠራቸዋለሁ፣ ልደምስሳቸው ወይ ላጥፋቸው ወይ ብሎ ዋነኛውን አለቃውን ደብዳቤ ይጽፍለታል። እና የአለቃው ምን ይለዋል? ሰላይ ላክባቸው ይለዋል። መጀመሪያ ሰላይ ላክባቸው እና አካባቢያቸውን ስርዓት አምልኳቸውን ምን እንደሚያደርጉ ተሰብስበው ምን እንደሚሰሩ መጀመሪያ ሪፖርት አድርግልኝ ይለዋል። ፕሌኒ ዘያንገር የጻፋት ያች ሪፖርት ፍራግመንቱ ተገኝቷል፣ ላለቃው የጻፈው ማለት ነው። እና እዛ ላይ ተሰብስበው የጌታን ስም እንደሚጠሩ፣ የጌታን ስጋና ደም እንደሚወስዱ፣ ኢቨን እንደሚዘምሩ፣ እንደሚያለቅሱ በጣም አንድ የሚያስቀኝ እንትን የጌታን ስም ጮክ ብለው እንደሚጠሩ፣ የጌታን ስም ጮክ ብሎ መጥራት አክቹዋሊ ኤፒካሊዮ ይባላል በግሪክ። ኤፒካሊዮ መጽሐፍ ቅዱስ ውስጥ ያለ ቃል ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ ያለ የጌታን ስም በየስፍራው ከሚጠሩ ሁሉ ጋር የጌታን ስም በየስፍራው ከሚጠሩ ሁሉ ጋር ቆይ ምንድነው የሚለው? አንደኛ ቆሮንቶስ ላይ ነው ያለው አይደል? አንደኛ ቆሮንቶስ ምዕራፍ 1 የኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን የተጠሩት ይላል። ይሄ በየስፍራው ሁሉ ከሚጠሩት ጋር የሚለው ቃል ኢትስ ሊትራል ነው በቆሮንቶስ የጌታን ስም ሊትራሊ የጌታን ስም መጥራት ነው። እና ሄንሪ ቻድዊክ መጽሐፍ ላይ ኤርሊ ቸርች ሂስትሪ ላይ የፕሌኒ
ምንድን ነው የሚገልጸው አላቸው ማለት ሊተርጂ የተደራጀ ዶግማ፣ ትራዲሽን፣ ዶክትሪን በጣም በተስፋፋ ዌል ኦርጋናይዝድ በሆነ መልኩ አይሁን እንጂ ያቺ ኤርሊ ቸርች ምንም እኮ ገላትያን ስታነብ፣ ኤፌሶንን ስታነብ፣ መልእክቶች ስታነብ የምታገኘው ነገር አለ። ቡቃያ ብትሆንም አላት። ለምሳሌ ሀምብል አሁን የጌታን ራት የሚወስዱበት መንገድ አሁን ላይ ያለው በጣም ሶፊስቲኬትድ ነው እንደምታል። አሁን ላይ በጣም አንዳንድ ቸርቾች በተለይ ካቶሊክ አይተህ ከሆነ በቃ በጣም ኤክስትራኦርዲነሪ ነው። ቻሊስ አለ፣ አልታር አለ፣ የሆነ ነገር አለ፣ ቅዳሴ አለ፣ ልብሰ ተክህኖ አለ። ገብተዋል። በቃ አይከን አለ፣ ማት ነገር አለ። እንዲህ አይነት ነገሮች ሌተር ዴቨሎፕመንቶች ናቸው። ያኔ ቤተክርስቲያን እንደዚህ አይነት አቅሙም ስታተሱም እውነት ለመናገር ያንን የሚያክል የዳበረ የተደራጀ ያደገ የሊተርጂ እንትን አልነበራትም። ሌተር ዴቨሎፕመንት ነው ማለት ነሰሰርሊ ስህተት ነው ማለት አይደለም። እንደዛ እያልኩ አይደለም። ሳክራመንቶቹ ልክ እንደ ሊደርሽፕ ሁሉ ሳክራመንቶቹ ራሱ መልክ እየያዙ ስርዓት እየያዙ በደንብ ቀኖና እየሆኑ ትውፊት እየሆኑ ትራዲሽን እየሆኑ የሄዱት በኋላ ነው እንጂ ለምሳሌ በካታኮምብ ዋሻ ውስጥ የሆነ ሀምብል የሆነ እንትን ነው የሚወስድ። ልክ አሁን እኔ የገጠር ቸርቾች ጋር ሄጄ አውቃለሁ፣ ብዙ ጊዜ አገልግዬ አውቃለሁ። እና በጣም ነው የሚገርም። በቃ በጣም ምስኪን፣ በጣም ሲምፕል ነው። በጣም ምስኪን ናቸው። በጣም ትንሽ ቁጥራቸው ትንሽ ነው። ብዙ የተወሳሰበ ነገር የለውም። የጌታን ስም ይጠራሉ፣ የመጽሐፍ ቅዱስ ክፍል ያነባሉ፣ ቂጣውን ቆርሰው ጽዋውን ተካፍለው ይለያያሉ። በቃ እንትን የለም፣ ይሄ የተወሳሰበ ነገር የለም። ልክ እንደዛ ይመስለኛል። ሲደላህ ደግሞ ብታሳምረው አይከፋም እኮ ማለት ከደላህ ብዙ ነገሮችን ልታረግ ትችላለህ። አይ አንተ ስትለው እኔ ገብቼ እያየሁ ነበረ። የቆሮንቶስ ቤተክርስቲያን አወሳሰድ ላይ ገብቼ እያየሁ ማለት ሄድኩኝ፣ ገባው ይላል ሰው ጓዳ ገባው ምናምን እንደሚለውና ለማሰብ ጥረት እያረኩኝ ነውና ታየኝ የቆሮንቶስ ቤተክርስቲያን ምዕመናን። ከዛ በኋላም ያለው እንግዲህ የ100 ዓመት እስከምታልፍ ድረስ የነበሩት እህት ቤተክርስቲያናት ውስጥ የሚደረጉትን የጌታ እራት እያሰብኩኝ ነበርና አይ ይሄ ሪል ፕሬዘንስ ነው፣ አይ ኖ ይሄ ትራንስብስታንሺዬሽን ነው፣ ይሄ ኮንሰብስታንሺዬሽን ነው እያሉ በዚህ አይነት ፍልስፍናው ሲገቡ እያየሁኝ ነውና ማለት ትልቁን አሁን ዛሬ እንደ መጀመሪያ እንደ መነሻ ዲስከሽን ማምጣቱ የፈለኩትም ይሄንን ሀሳብ ብዬ ለዛ ነው። ምንድነው ዳራው? ምንድነው? አየህ ከምንድን ነው ትምህርት የወጣው? አየህ ሌተር ዴቨሎፕመንቶች ከሆኑ ይሄንን ያደረጉት ለምሳሌ በኋላ ላይ ማነሳለህ እንትኖች ይኖራሉ። ሌተር ዴቨሎፕመንቶች ከሆነ እንደዚህ አይነት ውስብስብ ነገር ውስጥ የከተቱት ወደኋላ ከሄድን ወዴት ነው የምንሄደውን ብዬ ልጠይቅ እችላለሁ። ተረዳኝ ሀሳቤ? ወደኋላ ከሄድን ለምሳሌ እንደ ሪፎርመር ወይም ደግሞ እንደ ሀዳፊያውያን እናድስ ከተባለ ወዴት ነው እሱ የሚኬደው የሚለው ሀሳብ ይነሳል ማለት ነው በኋላ ላይ። ግን አሁን አንድ ጥያቄ ላስከትል ኤብዬ፣ የሐሙስ ዕለት የተካሄደውና ዓርብ ዕለት የተካሄደው
የጌታ እራት አንድነትና ልዩነት ምንድን ነው? ምርጥ ጥያቄ ጌታ ትችላለህ ዜድ። የሐሙሱና የዓርቡማ በጣም መታረቅ አለበት። በጥንቷ ቤተክርስቲያን ራሱን ችሎ እንወያይበታለን። የጥንቷ ቤተክርስቲያን እኔ ባለኝ ሪዲንግ ባለኝ ትምህርት የሪል ፕሬዘንስ ጉዳይ ወይም ደግሞ የጌታ መገኘት ጉዳይ ኢሹ አልነበረም። ምንም መነጋገር አልነበረም። እኛ የተጨቃጨቅነውን አልተጨቃጨቁም። እንዴት ነው የሚገኘው? የት ነው የተገኘው? ተለወጠ ወይ አልተለወጠም ወይ? ወደዚህ ሆኗል ወይ ወደዚህ መጥቷል ወይ? በላይ ነው በውስጥ ነው ተቀይሮ ነው ሳይቀየር ነው የሚል ጭቅጭቅ ውስጥ አልነበሩም። በቃ ልክ መጽሐፍ ቅዱስ ላይ እንዳለው ማለት ነው። በኋላ የመጣ ጭቅጭቅ ነው። ለምሳሌ ጭቅጭቁ እንኳ ራሱ ለምሳሌ በካቶሊክ ረገድ ብታይ በላትራን እና በትሬንት ጉባኤ ነው ዌል አርቲኩሌትድ ሆኖ በደንብ 1215 ላይ በስነ ስርዓት ተጽፎ ያኔ የተፈጠረ ትምህርት ነው እያልኩ አይደለም፣ ግን ዴቨሎፕ አድርጎ አንደርስታንዲንጉ ከኋላ ያሉትን ትምህርቶች ምናምን አድርገው በቃ ሴት ሊያደረጉት ያኔ ምን ማለት ነው? የእርሊ ቸርች በተለይም ከኒቂያ በፊት የነበረችው ቤተክርስቲያን እንደዚህ አይነት ጭቅጭቅ፣ እንደዚህ አይነት ውዝግብ ውስጥ፣ እንደዚህ አይነት ፍልስፍና ውስጥ አልነበሩ። ኢሹም አልነበረም፣ መነጋገሪያም አልነበረም። የጌታ ስጋና ደም ነው የምንወስደው ብሎ ይወስዳሉ። ከጌታ ጋር ሱታፌ እንደሆነ አምነው ይወስዳሉ። ወደ ጌታ ሞትና ትንሣኤ፣ ወደ ጌታ ዳግም ምጽአት፣ ወደ መስቀሉ፣ ወደ ሞቱ፣ ወደ ቤዞቱ አቶኒንግ ዴዙ፣ ወደ ቪካሬስ ዴዙ እንደሚወስዳቸው ጌታን ወደ እነሱ እንደሚያመጣው እነሱን ወደ ጌታ እንደሚወስዳቸው እንዲሁም ደግሞ በመጨረሻ ደግሞ የጌታን ዳግም ምጽአት ይህን እያደረጉ ሲጠባበቁ የሚጠናቀቁትም ፍጻሜያቸውም ከጌታ ጋር ሆኖ እንደሚያልቅ በማመን ነው የሚወስዱት። ኢሹ አለም እንደዚህ አይነት ኢሹ የመጣው በኋላ ነው። የአግናጢዮስን ስታነብ አግናጢዮስ፣ ሬኒዮስ የጌታ ስጋና ደም እውነተኛ ነው ወይስ አይደለም የሚል መልስ አልሰጡም። ጌታ የያዘው ስጋ እና ደም እውነተኛ ነው ወይስ አይደለም የሚል መልስ አልሰጡም። ለእሱ ግን ይህን ማስረጃ አድርገዋል። ለእሱ ግን የጌታ ራስ አድርገዋል። ኢሹ በኋላ የመጣ ጭቅጭቅ ነው። በተለይም ከኒቂያ በኋላ ብዙ ጊዜ እንደ ድንበር ኒቂያን ብንይዘው ጥሩ ነው ብዬ ማስበው ለዛ ራሱን ችሎ ከኒቂያ በኋላ ያሉ አባቶች እነ ሻፍም እነ ሮበርትስም ኢቭን እነ ባርቴርማንም አባቶችን ሲከፍሉ ቅድመ ኒቂያ፣ ድህረ ኒቂያ ምናምን ብለው ይከፍሏቸዋል። ቅድመ ኒቂያ የነበሩ አባቶች ላይ እንደዚህ አይነት ውዝግብ፣ እንደዚህ አይነት ጭቅጭቅ፣ እንደዚህ አይነት ፍልስፍና፣ ፊሎሶፊ፣ እንደዚህ አይነት ሜታፊዚክስ ምናምን ውስጥ አልገቡም። ግን አንዳንድ ጊዜ ልክ ጳውሎስ እንዳለው ነው። ጳውሎስ በሰላም ነበረ ምንኖረው ሕግ እስኪመጣ ድረስ አለ። ሕግ ሲመጣ ግን የሲን ኮንሽስነስን የኃጢአት ኮንሽስነስን ያመጣብሃል። በኃጢአት የምትኖር ልክ አሁን ለምሳሌ መኪና ዝም ብለህ ብትነዳ በ40 ማይል በ60 በ70 ብትነዳ ሰላም ነው፣ በሰላም ነው ትነዳ። አንድ ቀን ግን ሊሚት ቢያስቀምጡ 30 ነው ቢሉ
ከ30 ማለፍ አሁን ምን ሆነ? ኃጢአት ሆነ። የሚያስቀጣ ሆነ፣ ኃጢአት ሆነ። ግን ሰላም ነበር። ኮንሽስ ሆንክ። አሁን ኮንሽስ ሆነሃል። ኮንሽስሊ ነገሩን ታደርገዋለህ ማለት ነው። ልክ እንደዛ ሁሉ የሪል ፕሬዘንስ ኢሹ ራሱ ኢሹ መሆን ከጀመረ ግን እንዴት ነው አማናዊ ነው ስንል ወይም እውነተኛ ነው ስንል ወይም ደግሞ የጌታ ስጋና ደም ነው ስንል በምን መልኩ ነው ብሎ አንድ ሰው ሲጠይቅ በዚህ መልኩ ነው፣ በዛ መልኩ ነው፣ እንደዚህ ሆኖ ነው፣ እንደዛ ሆኖ ነው ማለት ስትጀምር ግን የምታየው አይነት ውዝግብ ውስጥ ትገባለህ። እኔ እንደዚህ አይነት ውዝግብ ውስጥ ለምንድን ነው የምንገባው ነው የምለው። በቃ መጽሐፍ ቅዱስ ምንድን ነው የሚለው? የጌታ ስጋና ደም ነው የሚለው። እንዴት ነው የጌታና ስጋ ደም ነው? ምነው ተለውጦ ነው? አናውቅም። ጌታ እንደዚህ መቶ ተገኝቶበት ነው? መጽሐፍ ቅዱስ በግልጽ ያላስቀመጠውን ነገር ኢቭን ቅድመ ንኬ አባቶች በግልጽ ያላብራሩትን ነገር ኮንትሮቨርሻል የሆነውን ነገር መውሰድ። ምክንያቱም ሁሉም ለስፒሪቹዋል ፕሬዘንስም አባቶችን የሚጠቅሳለ፣ ለፊዚካል ሎካል ፕሬዘንስም ለቼንጅም የሆነ አባቶችን የሚጠቅሳለ። ኢምፖርታንቱ ነገር ያ በጣም ፊሎሶፊካል የሆነው ሜታፊዚካል የሆነ ኤክስፕሬሽን ሳይሆን ቢብሊካል ላንጉጁ እና እዛ ጋር የተቀመጠው ሶሊድ የሆነው ቴዎሎጂካል ሚኒንግ ነው። ምንድነው ቴዎሎጂካል ሚኒንጉ? ምንድነው ቴዎሎጂካል ሚኒንጉ ካል ለምሳሌ ማቴዎስ ጋር ብትሄድ ልክ እንደ ፓስኦቨሩ አዲሱ ፓስኦቨር ይሄ ነው። አርብ የሐሙሱና የአርቡ ጋር መጣ። ጌታ አርብ የሚያፈሰውን ደሙን፣ አርብ የሚቆረሰውን ስጋውን ሐሙስ ሰጣቸው። ምን ማለት ነው? ይሄው በመስቀል ላይ አርብ የሚሞተው ደሙን የሚያፈሰው ስጋውን የሚቆርሰው ሰው እኔ ነኝ። ስለ ብዙዎች ለኃጢአት ይቅርታ ዓለም ሁሉ የሚድንበት የኃጢአት ይቅርታን የሚያገኝበትን የአዲስ ኪዳን ደም ማፈሰው እኔ ነኝ ብሎ እየተናገረ ነው። ኦኬ፣ አሁን ያኔ ጌታ እየተናገረ በነበረበት ሰዓት ጽዋውን ሲሰጣቸው፣ ህብስቱን ሲሰጣቸው ጌታ አልሞተም፣ ገና ደሙ አልፈሰሰም፣ ስጋው አልተቆረሰም። ስለ ብዙዎች ለኃጢአት ይቅርታ የሚሆን የአዲስ ኪዳን ደሙ ገና አልፈሰሰም። ሌላ ቴዎሎጂካል ኤክስፕላኔሽን፣ ሌላ ፊሎሶፊካል ሜታፊዚካል ኤክስፕላኔሽን ነው የምታመጣው እንጂ አክቹዋሊ የክርስቶስ ኢየሱስ ደም፣ የክርስቶስ ኢየሱስ ስጋ የሐሙሱ ወደ አርቡ ካላመለከተ በስተቀር የሐሙሱ የአርቡ ሊሆን አይችልም። የሐሙሱ ግን ወደ አርቡ ያመለክታል። ኢቭን ወደ ዘጸአት 12 ያመለክታል። ኢቭን ወደ ራዕይ ምዕራፍ 19 ወደ መጨረሻው የበጉ ሰርግ የመጨረሻው ራት ያመለክታል። ምክንያቱም እሱ የዳንበት መንገድ የድነታችን ቤዚስ ስለሆነ ማለት ነው። እኛ አሁን ወጥመዱ ውስጥ ገብተናል። ምንድነው ወጥመዱ? ወጥመዱ ምን መሰለህ? አሁን ቴዎሎጂካሊ ፊሎሶፊካሊ ኮንሽስ ሆነናል። ቅድም እንዳልኩ ልክ እንደዛ ስትነዳ እዚህ ጋር ሊሚት አለ ብለህ ፍጥነትን ቀንሰህ ነው የምትነዳው። አሁን ኮንሽስ ሆናል። አሁን የጌታን ራት ከመውሰድ፣ የጌታን ራት ኢንጆይ ከማድረግ፣ የጌታን ራት ከመደሰት፣ በጌታ ራት የምናገኘውን በረከት ጥቅም ከማግኘትና ያንን ነገር ኤክሰርሳይዝ ከማድረግ ይልቅ በጣም ኢንቨስት እያደረግን ያለ ነው። በጣም ኢንተርቴን እያደረግን ያለ ነው ፊሎሶፊውን ነው። አይ አሁን የጌታን ራት መውሰድ ሳይሆን የጌታ ራት ላይ ያለህን ቴዎሎጂ ነው ኢንተርቴን የምታደርገው። አንዱ ትልቁ ፕሮብለም ይሄ ነው። ስለ ጌታ ራት ያለህ
አንደርስታንዲንግ ኦር ቴዎሎጂ ኦር ቪው መጽሐፍ ቅዱሳዊ ከሆነው እና በክርስቶስ ከተደነገገው የጌታ እራት ሊበልጥ ሁሉ ይችላል። ሃው ዱ ዩ አንደርስታንድ የሚለው ማለት ነው። ባይ ዘ ዌይ አሁን ስሙ ትንሽ የሚያስቸግር የስዊዝ ስም ነው። 95 የሪፎርምድ እና የሉትራን ቸርቾች አንድ ላይ ተሰብስበው በመካከላችን ያለውን የጌታ እራት አረዳድ በተመለከተ ከጌታ እራት በላይ በሪል ፕሬዘንስ ጉዳይ ምናምን ያለን ውዝግብና ጭቅጭቅ በልጧል እና እንደውም የጌታ እራትን አንደርማይን ያደርገዋል። ይሄ ፍልስፍናችን፣ ይሄ ጭቅጭቃችን፣ ይሄ ውዝግባችን በሞድ ኦፍ ፕሬዘንሱ ላይ ያለን ልዩነት ኢቭን ለጌታ እራት ያለንን ሪስፔክት ቫሊዩ ችግር ውስጥ ሊከተው ይችላል። ሶ ሞድ ኦፍ ፕሬዘንሱን አይ ቲንክ ባነብልህ ደስ ይለኝ ነበረ። ሪፎርምዶች ሉትራንስ አንድ ላይ ተሰብስበው ያወጡት ያቋም መግለጫ እንትን የሚለው ይሆን ቆይ እዚህ ላይ ያለኝ መሰለኝ። ቆይ ትራንስፈር ላይ እኔ አለኝ አክቹዋሊ ግን ስታካረክ ልበል ዜድ ማቆም ብችል ጥሩ ነበረ። ካሜራው ስላለው ነው አይደል? ማነው ቻርጀሩ ስላለው። ኦኬ አሁን ቆንጆ ነው። የሆነ ቴክኒክ መጠቀም አለብኝ። ከስር ነው ፕላጊን ነው ከስር ነው እንትኑ ከስር ነው። እሱ በቃ መጥፎ ነው። እሱ በእንትን ይኸውልህ ምን አድርግ መሰለህ መጽሐፍ ከስሩ አድርግ። ይኸውልህ ሁለት መጽሐፎችን ጎንና ጎን አድርግና ገባ ሀሳቤ። እስቲ ቆይ አሁን ተሳካ መሰለኝ። አሁን ቆንጆ ነው። በጣም ቆንጆ የሚጠጣውን ነገር አግኝቼዋለሁ። አገኘው። እሺ ላንብብልህ። አንብበው። በጣም የወደድኩት አረፍተ ነገር ስለሆነ ነው። ወገኖች አላችሁ አሉ ያንተ ሰዎች አንተ ቤት አሉ እኔ ጋር አሉ እንዳሉ ናቸው። እኔ ቤት ምንም ትንሽ ቀነስ ብሏል ግን አይ ጥሩ እሺ ላንብብልህ። ሊዩንበርግ አግሪመንት ነው የሚባለው። ኦኬ እና በዚህ በሪፎርሜሽን ቸርቾች መካከል ምናልባት ወደ 50-60 ሚሊዮን ሜምበር ያላቸው ከ90 በላይ የሆኑ ቸርቾች በጋራ ያወጡት ስምምነት ነው። ጥምቀትን፣ የጌታ እራትን ምናምን ኢቭን ነገረ ቤተክርስቲያንን ሁሉ የሚመለከት ነገር ነው እና እዛ ላይ በጣም ጥሩ አድርገው ያስቀመጡት አንድ ስቴትመንት አለ። እኔ ይረዳናል ብዬ ማስበው ማለት ነገሮችን በጣም ሚዛናዊ በሆነ መልኩ እሺ 19ኛው አንቀጽ ነው የሚባለው የሊዩንበርግ አግሪመንት 19ኛው አንቀጽ ከ18 ጀምሮ ስለ ጌታ እራት ነው የሚያወራው እና 19ኛው ምን ይላል? we cannot separate communion with Jesus Christ in his body and blood from the act of eating and drinking ይላል። በስጋውና በደሙ በኩል ከጌታ ጋር የምናደርገው ህብረት ወይም ኮሚዩኒየን ከመብላትና ከመጠጣቱ ነጥለን ልናየው አንችልም ነው ፖይንቱ። ሴፓሬት ታደርጓቸው ኢትስ ኦል አባውት ኢቲንግ ኤንድ ድሪንኪንግ ነው ፖይንቱ። እንደዛ ይልና ቀጥሎ ያለው ሴንቴንስ ቱ ቢ ኮንሰርንድ አባውት
the manner of Christ's presence in the Lord's Supper በጌታ እራት ጊዜ በጌታ አገኛኘት እንዴት ነው የሚገኘው በሚለው ጉዳይ ላይ በጣም ኮንሰርን መሆን ኢን አብስትራክሽን በአብስትራክሽን በጣም አብስትራክት በሆነ መልኩ ኮንሰርንድ መሆን ያንን ነገር ለመተንተን መሞከር ከዚህ አክት አንጻር ማለት ከመብላትና ከመጠጣቱ አንጻር ኢዚ ይላል to run the risk of obscuring the meaning of the Lord's Supper የጌታ እራትን ሚኒንግ ኦብስኪውር የማድረግ ሪስክ ውስጥ ትገባለህ። ቅድም ያልኩ ነገር there is an act of eating and drinking ሁለት ላይን ማስመር ትችላለህ። ቴዎሎጂ አለ አክቹዋሊ ቴዎሎጂ ከፕራክቲሱ ይነጠላል እያልኩ አይደለም፣ ግን ሶፊስቲኬትድ የሆኑ ፊሎሶፊካል ሜታፊዚካል ኤክስፕላኔሽኑ አለ። ግን ስፒሪቹዋል የሆነ ክራይስትሊ የሆነ የክርስቶስ የሆነ የቤተ ክርስቲያን ትራዲሽን የሆነ የመጽሐፍ ቅዱስ የሆነ የጌታ እራት ደግሞ አለ። ደግሞ በትውፊት ውስጥም በተለያየ ምክንያት ሶፊስቲኬትድ የሆነ ፊሎሶፊካል ሜታፊዚካል የሆነ ኤክስፕላኔሽን አብስትራክሽን አለ። በዚህ አብስትራክሽን ላይ ዱዌል የምታረግ ከሆነ ወር በጣም ኮንሰርንድ የምትሆን ከሆነ ይሄንን አክት ኦፍ ኢቲንግ ኤንድ ድሪንኪንጉን ሚኒንጉን ኦብስኪውር እያደረገ የሰወርከው ነው። እንድምታውን ጥቅሙን እያሳጣው ነው። ይህንን መጀመሪያ እንለየው ነው። ይሄ በጣም ዋይዝ የሆነ ስቴትመንት ይመስለኛል። በእኔ ቁጥሩ 19ኛው ቁጥር ላይ ነው ያለው። የሊዩንበርግ አግሪመንት 19ኛው ቁጥር ላይ ነው ያለው። በጣም ኢንተረስቲንግ ነው። እኔ በጣም ወድጄዋለሁ። የኔ አቋም ስለሆነ ነው። ማለት ሁሉ ነገር ከእውቀት አይጀምርም፣ ከእምነት ነው የሚጀምረው። ከሞኝነት ከስብከት ሞኝነት ነው የሚጀምረው። ከመንፈሳዊ ልምምድ ነው የሚጀምረው። ውስብስብ የሆኑ ቴዎሎጂካል የሆኑ በጣም ፊሎሶፊካል የሆኑ አብስትራክሽንስ አይደሉም የአንድን ስፒሪቹዋል የሆነ ፕራክቲካል የሆነ የቸርች ልምምድ ትራዲሽን እምነት ኤግዛክትሊ ሚስትሪ ኦፍ ፌዝ ነው። ወይም ደግሞ ፌዝ ሲኪንግ አንዳንዱ ፌዝ ሲኪንግ አንደርስታንዲንግ ነው። ባይዘው አንዳንዱ አንደርስታንዲንግ እምነት የሚጠይቅ ነገር ፕራግማቲክ መሆን ሊኖርብህ ይችላል። አንዳንዴ በፕራክቲስ ነው የምታውቀው። ለምሳሌ አመንኩ ስለዚህ ተናገርኩ ይላል አይደለ? አመንኩ ስለዚህ ተናገርኩ ኦር አመንኩ ስለዚህ ተናገርኩ ማለት እምነት የሚሰጥህ እውቀት አለ። ስፒሪቹዋሊቲ የሚሰጥህ አንደርስታንዲንግ አለ። አንዳንድ ጊዜ ይሄ የዌስቱ አሁን የምዕራቡ ክርስትና አንዱ የሚታቸው በጣም ፊሎሶፊካል በመሆኑ በጣም ኮምፕሊኬትድ ማድረግ ማወሳሰብ እና ሁሉ ነገር በፊሎሶፊካል እንትኖች ውስጥ ኦግስቲን አንሰልም ኦፍ ካንትበሪ የካንትበሪው አንሰልም ኦግስቲን አንድ በጣም ሞዶ ደግሞ ዶግማቲክ አስተማሪ አለ። ፌዝ ሲኪንግ አንደርስታንዲንግ የሚል መጽሐፍ የጻፈ እሺ፣ ጠፍቶብኛል። እንዴት እንደጠፋብኝ ገርሞኛል። እነሱ ሁሉ የሚያብራሩት በዚህ መልኩ የሆነ አንደርስታንዲንግ አለ፣ አንደርስታንዲንግ አለ። ግን አንዳንዱ አንደርስታንዲንግ ኢት ኢዝ ትሩ አወር ስፒሪቹዋል ኤክስፒሪየንስ ስሩ ፌዝ ቤዝድ ፕራክቲስ የሚመጣ አንደርስታንዲንግ ነው። እዚህ ጋር ያለው ነገር ምንድን ነው? ሪል ፕሬዘንስን በተመለከተ ሞድ ኦፍ ፕሬዘንስን በተመለከተ የምንፈጥራቸው ቴዎሎጂካል አብስትራክሽንስ ፊሎሶፊካል አብስትራክሽንስ ጉዳዩ ጌታ ራሱን ለእኛ እንደ መንፈሳዊ መና፣ እንደ መንፈሳዊ ምግብ፣ እንደ መንፈሳዊ መጠጥ ለእኛ የሚያድልበትን አን አክት ኦፍ ኢቲንግ ኤንድ ድሪንኪንግ አን አክት ኦፍ ሴሌብሬሽኑን ዩካሪስቱን ማሱን ሊያስረሳህ ይችላል። ያኛው ቴዎሎጂካል ወይም ደግሞ ሚኒንጉን ዳውን ፕሌይ ሊያደርገው ይችላል፣ ኦብስኪውር ሊያደርገው ይችላል። እና አንዳንዱ ቴዎሎጂካል ኤክስፕላኔሽናችን እኮ ለምሳሌ
ነገረ ስላሴን አሁን የስላሴን ትምህርት ራንደምሊ አንዳንድ ሰዎችን እኛ በምናብራራው በኒቂያ ላይ በተብራራው መልኩ አንዳንድ አባቶች አንዳንድ ስኮላርስ በሚተነትኑት መልኩ ምዕመናንን አማኞችን ተንትኑ ብትላቸው አይተነትኑልህ፣ አስረዱ ብትላቸው አያስረዱ። ስለ ሪል ፕሬዘንስ ሰምቶም የማያውቅ ሰው ሊኖር ይችላል። ፎር ዛት ማተር ስለ ሞድ ኦፍ ፕሬዘንስ ይሄ ጭቅጭቅ ስለመኖሩም ኮሽታውንም ሰምቶ የማያውቅ ሰው ሊኖር ይችላል። ግን they are participating, communing in the act of eating and drinking. አሁን ፖይንቱ በምን አይነት ቴዎሎጂ በምን አይነት ፊሎሶፊካል አንደርስታንዲንግ ነው የምትወስደው የሚለው የሁሉም ኢሹ አይደለም። ወይም ደግሞ በጣም ኮንሰርንድ በሱ ላይ በጣም ብዙ ኮንሰርንድ መሆን ኦብስኪውር እንዲሆን ሚኒንግ ኦፍ ዘ ሎርድ ሰፐር ኦብስኪውር እንዲሆን ያደርገዋል ነው የእነዚህ ሰዎች አርጊውመንት እና which is በጣም ወንደርፉል የሆነ አርጊውመንት ነው። በጣም እሺ God bless you። ኤቢዬ ማን ነው የጌታ እራትን የሚወስደው? አጭር መልስ ነው የምታደርገው፣ ምክንያቱም ከተነሳንበት ሀሳብ ጋር አያይዤ አምኖ የተጠመቀ ነው። ይሄ በሉትራን በፕሮቴስታንቶች ሁሉም ጋር አንድ አይነት ነው። ሚኒንግ የዳነ ሰው ማለት ነው። በድነት መንገድ ውስጥ ያለ የዳነ ሰው ማለት ነው። ክርስቶስ ኢየሱስን የተቀበለ ሰው፣ አዳኝነቱን የተቀበለ ሰው ክርስቲያን ማለት ነው። ኦኬ ጥያቄ ሐዋርያቱ ሲወስዱ የጌታ ስጋና ደም ብለው ሐሙስ ዕለት የወሰዱት ከአርብ ጋር እንዴት ነው ሊገናኝ የሚችለው? አንደኛው የመጀመሪያው ጥያቄ። ሁለተኛ ጥያቄ አንዳንድ ቤተ እምነቶች እስከዛ ድረስ ድነትን አላገኙም። ድነትን ያገኙት ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ መንፈስ ቅዱስን ሲቀበሉ ነው ብለው ይላሉ። ሐዋርያት እዛ ቦታ ላይ ሳይድኑ ነው የተቀበሉት ማለት ነው። ከሌሎች ቤተ እምነቶች አንጻር ስናይ ማለት ነው። እሱን ላሳይ እችላለሁኝ። እኔ ከፈለክ እስከዛ አወጣልሃለሁ። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ሲቀበሉ ነው የዳኑት ብሎ ይላሉ እና ሳይድኑ ነው ማለት ነው በእነሱ አስተምሮ። አሁን እንደዚህ የሚሉ ካሉ ስላሉ ነው የምነግርህ። እንደዚህ የሚሉ ካሉ በእነሱ አስተምሮ ሳይድኑ ነው ማለት ነው የወሰዱት የጌታ ስጋና ደምን። አንደኛ። ሁለተኛ ያው ሐዋርያት ድነዋል ወይ ሲወስዱ የሚለውን ሀሳብ የሐሙሱና ሐዋርያት ሐሙስ ሲወስዱ ከአርቡ ጋር እንዴት ነው የምናገናኝላቸው? አይ ቲንክ አሁን እንግዲህ በመጀመሪያ እኔ በጣም ይገላግለናል ብዬ የማስበው ሀሳብ ምን መሰለ፣ የጌታ እራትን እንደሆነ በቃ አንዳንድ ቃላት አሉ ለመናገር ብዙ ማልፈልጋቸው እዚህ ፕላትፎርም ላይ፣ ግን ፓርቲሲፔሽን ነው፣ ኮሚዩኒቲ ሚል ነው፣ ገብተዋል። የቤተሰብ ምግብ ነው፣ ፋሚሊ ሚል ነው። የክርስቶስ ቤተሰብ፣ የክርስቶስ ማህበረሰብ፣ ፌዝ ኮሚዩኒቲ፣ ክራይስት ኮሚዩኒቲ ገብተዋል። የሚመገበው፣ የሚሳተፍበት፣ የሚበላው፣ የሚደሰተው፣ ኢንጆይ የሚያደርገው ምግብ ነው። የክርስቶስ ማህበረሰብ ኮቨናንታል ሪሌሽንሽፕ፣ ፋሚሊያል ሪሌሽንሽፕ፣ ኮቨናንታል ሪሌሽንሽፕ፣ ኤክሌሲያል ሪሌሽንሽፕ ያለበት ሚል ነው። የሆነ እንትን አይደለም። የጌታ እራት የሆነ እንደ ራሽን አይደለም። በየቤቱ እየሄድክ የሆነ የምታድለው ራሽን አይደለም። በኮሚዩኒቲ ውስጥ ኢንጆይ የሚደረግ ነገር ነው። ዜር ኢዝ ኤ ፌዝ ኮሚዩኒቲ
the new community of Christ የክርስቶስ ማህበር አለች። ያቺ የክርስቶስ ማህበር ከክርስቶስ ጋር ካላት ግንኙነት ነገረ ድነታዊ ግንኙነት ቃል ኪዳናዊ ግንኙነት የተነሳ የምትደሰተው የምትወስደው የምታስበው አንዳንዶቹ ኤቭሪዴይ አሁንም ቢሆን አንዳንድ አንግሊካን ቸርቾች ኤቭሪዴይ የሚወስዱ አሉ። በካቶሊክም ኤቭሪዴይ ኦፕን ነው። አይ ቲንክ በኦርቶዶክስ እንደዛ ይመስለኛል። በፕሮቴስታንቱ በየወሩ የሚወስዳለ፣ በየሳምንቱ የሚወስዳለ፣ በየወሩ የሚወስዳለ፣ በየቀኑ ሙሰደው። ምንድነው ማይንድ ሴቱ? we are in the body of Christ, in the body of Christ, we are in Christ, we are in Christ, we are in the body of Christ. ስለዚህ ያንን የክርስቶስ ማህበረሰብ መሆንን እና ደግሞ የክርስቶስ ማህበረሰብ ሆኖ መጠናቀቅን ያን መልክ እየመሰሉ መጠናቀቅን የሚመለከት ነገር ነው። ስለዚህ ክርስቶስ በመስቀል ላይ ወይም ደግሞ ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ እስኪወርድ ነገሌ ድነዋል አልዳኑም። ክርስቶስ መስቀል ላይ ስላልተሰቀለ እና ደሙ ስላልፈሰሰ የጌታ እራቱ ያልዳኑ ሰዎች ነው የወሰዱት። እንደዛ ትክክለኛ አረዳድ አይደለም በእኔ መረዳት። ለምንድነው ትክክለኛ የማይሆነው? ክርስቶስ ኦልሬዲ የእሱን ማህበረሰብ ፎርም ማድረግ ጀምሯል። ልክ ማቴዎስ ምዕራፍ 10 ላይ እኮ ደቀ መዛሙርቱን ሲመርጥ ኢቭን ማቴዎስ ምዕራፍ 4 ጀምሮ ደቀ መዛሙርቱን ከፈተናው ሲወርድ ጀምሮ ደቀ መዛሙርቱን ሐዋርያቱን መምረጥ ሲጀምር ጌታ እኮ ኦልሬዲ ያንን ማህበረሰብ ፎርም እያደረገው ነሰሰርሊ እኮ የጌታ ማህበረሰብና የጌታ ህይወትና አሊጀንስ ክራይስትሊ የሆነው አሊጀንስ በክርስቶስ የሆነው አዲሱ ማህበረሰብ ፎርም የሚደረገው ነሰሰርሊ እኮ በጌታ ራት ብቻ አይደለም። ኮሊንግ እኮ አሉ። ተጠርተው እኮ የእሱ ደቀ መዝሙር ሆነው የእሱ ቫይስ ሬጀንት ሆነው የእሱ ሚሽነሪዎች ሆነው ምዕራፍ 10 ላይ እኮ ልኳቸዋል። ማቴዎስ ምዕራፍ 10 ላይ እኮ ሚሽን ኢንስትራክሽን ተሰጥቷቸዋል። 11 እና 12 እኮ ኢምፕሊሲት እና ኤክስፕሊሲት ፈተና ገጥሟቸዋል። ኦልሬዲ የጌታ መልእክተኞች ሆነው እኮ ሂዱ ተብለው እኮ ተልከዋል። እንደውም በስምህ አጋንንት ወጡልን ምናምን ብሎ አትደነቁ፣ ገና ስማችሁ በሕይወት መዝገብ በሰማይ ይጻፋል ምናምን ብሏቸዋል። እና የጌታ እራትን እንደ አንድ የሆነ ሸገር ዳቦ የሆነ አሮጌ ቢጫ ባሶችን በየመንደሩ አቁሞ ዳቦ እንደሚያድል እና በሆነ መንገድ ሰዎች ያን ዳቦ እየወሰዱ እንትን የሚሉት ነገር ሳይሆን ኦልሬዲ ፓርት ኦፍ ዛት ኮሚዩኒቲ የዛ ማህበር የዛ የክርስቶስ ማህበር ፓርት ኤንድ ፓርሰል ስትሆን አካል ስትሆን የምትሳተፍበት የምትወስደው የምትደሰተው ሚኒንጉ የሚገባ ኢምፕሊኬሽኑ መስቀሉ ይገባሃል፣ ዳግም ምጽአቱ ይገባሃል፣ ከአካሉ ጋር የምትተሳሰርበት መሆኑ ይገባሃል፣ የክርስቶስ ስም ይጠራል እንጂ የሆነ አክቹዋል ኢቨንት የሆነን ኢቨንት አስበን እኔ የሐሙሱ ነሰሰርሊ በአርቡ ቫሊዴት መሆን አለበት ብያለሁ። ገብቷል? ለምን ኦልሬዲ እኔ ሐሙስ ራሱ ክርስቶስ ከጠራቸው ከማህበሩ ጋር ኦልሬዲ ፎርሜሽን ኦፍ የእሱን ኮሚዩኒቲ ጀምሯል። አየህ፣ ኦልሬዲ ኮሚዩኒቲውን በኮሊንግ እየጠራ ያንን ማህበረሰብ ስታብሊሽ እያደረገ ነው። ክርስቶስ በቃ ራሱን በየጊዜው ለነሱ እየሰጠ ነው። ይኸው በመስቀል ላይ ዓርብ ይሰጣቸዋል። ከዛ በኋላም ራሱን ለነሱ ያልሰጠበት ጊዜ የለም። ጳውሎስም እሱን ነው የሚለው፣ ራሱን ለቤተክርስቲያን አሳልፎ ሰጠ ብሎ ይናገራል። እንደውም ሰሞኑን እኔ ቲክቶክ ላይ ለጥፌዋለሁ። ራሱን ሰጠ ለቤተክርስቲያን፣ ራሱን ሰጠ።
ስለዚህ ኮሚዩኒቲ የምትሆንበት ነገር ነው እንጂ የሆነ አንድ እንደ መጥሪያ እንደ ሰርግ መጥሪያ ወይም እንደ ራሽን ወይም ድነትን የምታከፋፍልበት የሆነ ማህተም ይዞር በቃ እንካና ትድናለህ የምትለው ነገር ሳይሆን ኢቭን ነገረ ድነት አተያያችን ራሱ ኮሚዩናል ቢሆን ጥሩ ነው። ይሄ ማህበራዊ በጋራ የሆነ ይሄ በጣም ሲንጉላር ኢንዲቪጁዋል የሆነው አስተሳሰብ ነው አንዳንድ የሚጎዳል። እንደሱ ሳይሆን ኮሚዩናል ነው። በቃ አንድ ሰው ወደ ክርስቶስ ማህበር ሲጨመር አብሮ ኢንጆይ የሚያደርገው የሚሳተፍበት ማዕድ ነው፣ ሱታፌ ነው፣ ፓርቲሲፔሽን ነው፣ ኮይኖኒያ ነው። ግን የክርስቶስ ማህበር ሳይሆን ይህንን ኮሚዩኒቲ ሳይቀላቀል ዋን ወይ አናዘር ማለት ዴቨሎፕ አድርጓል። ልክ ነው። የክርስቶስ ቤተክርስቲያን ስሩአውት ኤጅስ በተለያዩ ዴቨሎፕመንቶች ውስጥ አልፋለች። ሲሞት አክቹዋላይዝ ሆኗል። በመስቀል ላይ ደሙን ሲያፈስ ስጋውን ሲቆረስ መንፈስ ቅዱስ ሲወርድ ደግሞ ሌላ ሌቭል ነው። ሌላ ሌቭል ኦፍ ፎርሜሽን ኦፍ ኤርሊ ቸርች ነው። ግን ስቲል ግን ያ ኮሚዩኒቲ ግን ተፈጥሯል። ያ ኮሚዩኒቲ ግን እየመጣ ነው። እዛ ኮሚኒቲ ውስጥ እየገባህ ነው። እዛ ኮሚኒቲ ውስጥ ኢንጆይ እያደረግ ነው። ያ ነው የሚሆነው እንጂ አይ ስላልዳኑ የዳኑት በዚህ ቀን ነው፣ ስለዚህ ከዛ የዳኑት በዚህ ቀን ነው፣ ከዛ በፊት የወሰዱት ደግሞ ኢንቫሊድ ነው ወይም ደግሞ ትክክል አይደለም ወይም ደግሞ ያልዳኑ ሰዎች ወስደዋል የሚለው አሳሰብ ኢቭን ድነትን ራሱ የምንረዳበትን መንገድ ጥያቄ ውስጥ የሚከት እና ትክክልም አይመስለኝም። ያው የተዛባ አመለካከት ስላለ ብዬ ነው። አንድ የማህበረ ቅዱሳን እንትን ላይ ሳይ ያንን ስላገኘው እንደ ሀሳብ ላንሳለ ብዬ ነው። እዛ ላይ ፔጃቸው ላይ ምን ይላል? መንፈስ ቅዱስን በተቀበሉ ጊዜ ልጅነትን አገኙ፣ እዛ ቦታ ልጅነትን ያገኙት ይላል እና ሐዋርያት ሥራ ምዕራፍ 2 ነው እንደ ልጅነት ማግኛ አድርጎ የሚወስደው እና ሐዋርያት ሥራ ምዕራፍ 2 ላይ ከሆነ ልጅነትን ያገኙት እንደ ጥምቀት ተወስዶላቸው የመንፈስ ቅዱስ ጥምቀት እዛ ቦታ ላይ ከሆነ ልጅነትን ያገኙት ልጆች ያልሆኑ ወይም ደግሞ ማለት ለ3 ዓመት ከምናምን ሲመላለሱ ምንም ኮሚኒየን ያልነበራቸው ምንም ግንኙነት ህብረት ያልነበራቸው ህብረቱ ልጅነት ወይም ደግሞ ከክርስቶስ ጋር ያለው ክርስቶስን ተረድተው ክርስቶስን አውቆ አብሮ መጓዝ ያላመጣው ህብረት ሐሙስ ለታ እንትን ወሰደ እያለን ያለ ስጋ ወደሙን ይሄ ስጋዬ ነው ብሎ የሰጣቸውን ይሄ ደሜ ነው ብሎ የሰጣቸውን ነገር ወሰደ ወደሚል ነገር ያመጣልና እሱን እንግዲህ ያንን ጽሑፍ የጻፉ ሰዎች ቢያስቡበት ብለን እንደ ሐሳብ ሰጥቼ ለማለፍ ፈልጌ ነው። ስለዚህ የሐሙስንና የአርቡን ህብረት ስለሆነ አርብ አክቹዋል የሆነው ህብረት የተደረገበት ማለት በደሙ የሆነው ያ ህብረት የተገኘበት፣ ሐሙስ ደግሞ ለሚመጣው ነገር ጥላ የሆነው ህብረት የተደረገበት ነው ማለት እንችላለን። ዜድ አንድ እኮ መርሳት የሌለብን ምን አለ መሰለህ፣ ሐሙስ እኮ ሲጀመር ሐሙስ ፋሲካ እኮ ነው የተዘጋጀው። ምንም አሁን የጌታ እራትን ወይም ደግሞ የሐሙሱን ከሐዋርያቱ ጋር ከደቀ መዛሙርቱ ጋር ጌታ የወሰደውን የቆረሰውን ማዕድ ከፋሲካው መነጠል የለብንም። ፋሲካን እናዘጋጅልህ ዘንድ ወዴት እናዘጋጅልህ ዘንድ ትወዳለህ ተብሎ እኮ ነው የተጀመረው። ከዛ የሆነ ሰው መንገድ ላይ ታገኛላችሁ፣ እንዲህ ብሎሃል በሉት፣ ከዛ ይወስዳችኋል፣ ይሰጣችኋል ምናምን ተብሎ የሃውስ ሄዱ እሱ ነው፣ ክራይስት ነው። ከዛ ከደቀ መዛሙርቱ ጋር ፋሲካን አደረጉ። ግን ይሄ ፋሲካ ይሄ አሁን ጌታ ከደቀ መዛሙርቱ ጋር እየወሰደ ያለው ፋሲካ ሌላ ነገር ሲግኒፋይ ያደረገ አየህ። ጌታ ነገም የሆነውን ነገር አሁን ፋሲካውን ተንተርሶ ሌላ እኮ ፋሲካ ሊሆን ነው አላቸው። ነው እኮ አየህ። ይሄ ፋሲካ ሌላ ቴዎሎጂካል፣ ስፒሪቹዋል፣ ኤክሌሲያል ሚኒንግ ባለው መልኩ በክርስቶስ ይሄ ፍጹም ልክ ነው አናምኔሲሱ ፍጹም መስዋዕትነት ከዚህ በኋላ ይህን ፋሲካ አታከብሩት፣ ከዚህ በኋላ ከዚህ አልበላም ዳግም እስክመጣ ድረስ
እና እንደውም ደቀ መዛሙርቱ እኮ ከዛ በኋላ ፋሲካን አከበሩ የሚል እኮ አናገኝም። ፋሲካን እኮ ደቀ መዛሙርቱ ከግብፅ ያወጣሃን ከሞተ በኋላ እኮ ከሞተ በኋላ ደሙን ካፈሰሰ በኋላ መሲሁ ቪካሬስ በምትክነት ሞቱ ለብዙዎች ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሙን በመስቀል ላይ ካፈሰሰና ከዳኑበት በኋላ ኢየሱስ ከበራላቸው ከገባላቸው በኋላ የግብፁን ፋሲካ አክብረውታል። ሊያከብሩት ይችላሉ። ትርጉምስ አለው? ለምን? በፋሲካው ምሽት ትራንዚት አድርገዋል። ወደ ሌላ ፋሲካ አሸጋግሯቸዋል። አየህ። ስለዚህ አሁን እኛ የሐሙሱን ስናስበው የሆነ አንድ ሴፓሬት የሆነ ምንም ታሪካዊ ኮንቴክስት የሌለው ሴፓሬት የሆነ አንድ ስርዓት እየደነገገ ብቻ አድርገን አንወሰደው። ዝም ብሎ ጠርቶ ኑ የሆነ አንድ ስርዓት በቃ የምታከብሩት ነገር አንድ ስርዓት ልደንግግላችሁ ብሎ አይደለም። ኦልሬዲ የቤተሰብ ምግብ ነው፣ የቃል ኪዳን ምግብ ነው፣ አናምኔሲስ ነው፣ የመታሰቢያ የሳክሪፊሻል ዴዙን ከግብፅ የወጡበትን የተቤዣቸው መሆኑን የቃል ኪዳን ጌታቸው መሆኑን አዳኛቸው መሆኑን ኦልሬዲ እየነገራቸው እና ከዛኛው ከነጠል ነው ከፋሲካው ከነጠል ነው ብዙ ችግር ውስጥ እንገባለን። ለምንድን ነው ሐሙስ ላይ ያ በዓል የተከበረው? ገና አርብ ለሚሰቀለውና ደሙን ለሚያፈሰው ሐሙስ ለምንድን ነው የሚያከብረው? ፋሲካውን ከረሳው እንደሱ አይነት ጥያቄ ነው የምጠይቀው። ሁለቱን ማጣመር አለብን። ግን ለዛ ቅድም ስጀምር ሶስት ነገር ነው ብያለሁ። ፕሬዘንትሊ ጌታ ከደቀ መዛሙርቱ ጋር እየወሰደ ነው ያለው። ፕሬዘንትሊ ከጌታ ጋር የፋሚሊ የፍቅር የህብረት የቃል ኪዳን የወዳጅነት የቤተሰብ ማዕድ ነው። ያን እየተካፈሉ ነው። ከክርስቶስ ጋር ያላቸውን አንድነት፣ ከክርስቶስ ጋር ያላቸውን ህብረት፣ ከክርስቶስ ጋር ያላቸውን ውህደትና ቁርኝት ያረጋገጡበት ያገኙበት ቀን ነው። ፓስት ደግሞ አስፔክት አለ። ፋሲካው የቃል ኪዳን አምላክ የሆነው ህዝቡን ያዳነው በአስሩ ተአምራት በኩሩን መጥቶ በጠቦት በመራራ ቅጠል እርሾ በሌለበት ቂጣ በዛች ሌሊት ደሙን አይቶ የሞት መልአክ አልፎ እነሱን ነፃ አውጥቶ ወንዞችን አሻግሮ ባይዘዌ ማቴዎስ እኮ ሁሉንም ነው የሚያሳየን። የዮርዳኖስን የኢየሱስን ጥምቀት ከቀይ ባህር ጋር ያገናኘዋል። የኢየሱስን ምዕራፍ 4 በምድረ በዳ መፈተን እስራኤል ለ40 ዓመት ኢየሱስ 40 ቀን እስራኤል 40 ዓመት በምድረ በዳ መፈተኗል። ታይፖሎጂዎችን ታገኛቸዋል። እዛ ጋር ኢሜጅሪዎች ታገኛቸዋል። ኒው እስራኤል አዲሱ እስራኤል ኢየሱስ፣ አዲሱ ሙሴ ኢየሱስ፣ አዲሱ የእግዚአብሔር በግ እውነተኛው የእግዚአብሔር በግ የዓለምን ኃጢአት ሁሉ የሚያስወግደው የእግዚአብሔር በግ ኢየሱስ አየህ እየመጣ ነው፣ እየተገለጠ ነው። መሲሁ እየመጣ ነው። ዓለም ሁሉ የሚድን የሚታረቅበት እየመጣ ነው። አሁን ኢየሱስ ራሱ ፋሲካን በሚያከብሩበት ቀን ስለ ሌላ ፋሲካ ነገራቸው። ስለ እውነተኛ ፋሲካ፣ ስለ ልዩ ፋሲካ፣ ዓለም ሁሉ ስለሚድንበት አስደናቂ ፋሲካ ነገራቸው። ይሄ የምጠጡት እኮ አለ ይሄ የምጠጡት ስጋ ደም ይሄ የምጠጡት ስጋ እኮ ከ1000 ምናምን ዓመት በፊት በግብፅ የጠጣችሁት የበላችሁት ፋሲካ ብቻ አይደለም። የኔ ደም እኮ የኔ ስጋ እኮ እንዴ! ምን ስለ ብዙዎች ለኃጢአት ስርየት የሚፈስ ነገ ዓርብ የሚፈስ የአዲስ ኪዳን ደም። ስለዚህ ፋሲካው እየተቀየረ ኪዳኑ እየተቀየረ ፍሮም ፓርቲኩላር ቱ ዩኒቨርሳል ጥቂት ሰዎች ነበሩ። አሁን ግን ለሁሉም የሚሆን ከጥቂት ሰዎች ጋር የነበረውን ኪዳን አሁን ግን ከዓለም ሁሉ ጋር
እዛ ጋር የሆነ ጠቦት በግ ነበር። አሁን ግን ሌላ በግ ሳያስፈልግ እውነተኛ የእግዚአብሔር ልጅ የእግዚአብሔር በግ ጌታ ኢየሱስ ክርስቶስ በመስቀል ላይ በየጊዜው በግ ይታረዳል ለመስዋዕት ለእርቅ በየዓመቱ ያከብሩታል። ለምሳሌ ፋሲካውን እኮ ፓተርን ልከተል ብትል በየዓመቱ ነበር መከበር። ጌታ እራት መውሰድ ያለብን አሁን ፋሲካውን ብትከተለው በመቼ ነው የሚሆነው? በየዓመቱ እኮ በየዓመቱ ነበር የሚሆነው። ፋሲካ እኮ በየዓመቱ ነው የሚከበረው። አሁን ግን ክርስቶስ ለአንዴና ለዘላለም በመስቀል ላይ እውነተኛ የሆነ ውሸት፣ ፉገራ፣ ፋንተም ቦዲ ሳይሆን እውነተኛ የሆነ ስጋውን ቆርሷል፣ ሰው ሆኗል። በተሰጎ ቅዱስ አትናቴዎስ እንደሚለው ነው ዓለምን ከፈጠረበት ይልቅ ዓለምን ያዳነበት ሚስጥር ይበልጣል ይላል። ኢንካርኔሽን በጣም ድንቅ ነው። እውነተኛ ዕብራውያን ምዕራፍ 2 ቁጥር 13-14 በደምና በስጋ ተካፈለ፣ ልክ እንደ ወንድሞቹን መሰለ። እውነተኛ ደምና ስጋን ይዞ በመስቀል ላይ ደሙን አፈሰሰ። ፋሲካችን ክርስቶስ አሁን በየዓመቱ የምናከብረው የግብፅ ፋሲካ በዓል የለም፣ ለአይሁድ የለም፣ ለአማኞች ለክርስቲያኖች የለም። ምናልባት አሁን የመሲሁን መምጣት በቀራንዮ ዓርብ ደሙን ማፍሰሱን ስጋው መቁረሱን ማያምኑ አይሁድ ካሉ አሁንም በየዓመቱ ፋሲካ ያከበሩ እነሱ ያከብራሉ፣ ክርስቲያን ስላሉ። እኛ አሁን ልሱ አይደለም። አሁን በየትኛውም ቀን በየትኛውም ሰዓት ይህንን አዲሱን ፋሲካችን ክርስቶስን ከሱ ጋር ያለንን ሱታፌ ከሱ ጋር ያለንን ህብረት እና አንድነት በማዕዱና በጽዋው ፊት ተሰብስበን ማሰብ እንችላለን፣ ማክበር እንችላለን፣ ስሙን መጥራት እንችላለን፣ መደሰት እንችላለን። የሚያስፈልጉ ጸጋዎችን ሁሉ አቅርቦቶችን ሁሉ መጠቀም እንችላለን። ይሄ ለህይወታችን ነው። ይሄ ለጥቅማችን ነው። ይሄ ለድነታችን ነው። ይሄ ለፍጻሜ ላለው ጉዟችን የሚጠቅም ነገር ነው እንጂ የሆነ እንትን አይደለም። ቅድም እንዳልኩ የሆነ እንደ አንድ እንዴት አድርጌ ልግለጽልህ? እንደ አንድ ለምሳሌ ከቤተ ክርስቲያን ቁሶች መካከል አንዱ አይደለም። ወይም ቤተክርስቲያን የሆነ አለኝ የምትለውና ለሰዎች የምትሰጠው ወይም የምታድለው ወይም የሆነ የምትገዛው፣ የምትሸጠው፣ የምትለውጠው አይነት ነገር አይደለም። ኢትስ አወር ላይፍ፣ በቃ ህይወታችን ነው። አወር ቢንግ ነው። አወር ክርስቲያን አይደንቲቲ ነው። ለምን? ኢትስ ሪሌትድ ዊዝ አወር ዩኒቲ፣ ከአንድነታችን ጋር በክርስቶስ ከመሆናችን ጋር በአካሉ ከመሆናችን ጋር የተያያዘ ትልቅ ትርጉም ያለው ህይወታችን ነው። ክርስቲያናዊ ህይወታችን ነው። ክርስቲያናዊ አንድነታችን ነው። ክርስቲያናዊ ህብረታችን ነው። በማዕዱ ስንሰበሰብ ማለት በክርስቶስ ማዕድ ፊት በጌታ እራት ፊት ስንሰበሰብ ማለት በጋራኛ ሁላችን በአንድ አካል ውስጥ አንዱን መንፈስ ሰጥጠጥ የተጋጠምንበትን እኔ እናንተ በዘር በብሔር በሃይማኖት አንተዋወቅም ነበር ለዓመታት ያህል። በዘር አንተዋወቅ፣ በጾታ፣ በቆዳ ቀለም፣ በሶሻል ስታተስ። ግን አንድ ያደረገን ማን ነው? ክርስቶስ ነው። አንድ ያደረገን ማን ነው? መስቀሉ ነው። ዳግም መወለዳችን መዳናችን ነው። በክርስቶስ አንድ ሆናል። የክርስቶስ አካል ነው። በክርስቶስ አካል ውስጥ አንድ መሆናችንን ማህተም ካልቪን እንደሚለው ማህተም የምናሳርፍበት ነው፣ የምንሰፋበት ነው። በቃ የምንተሳሰርበት፣ የምንሸመንበት፣ የምንዋሃድበት ነው። ግን በጣም የሚገርም ነገር ልንገር፣ እርስ በርሳችን የምንዋሃድ፣ የምንሸመን፣ የምንሰፋበት ብቻ አይደለም፣ ክርስቶስ አብሮ የተካተተበት ነው። ኧረ እዚህ ማህበር ውስጥማ አብሮ ክርስቶስ ደግሞ አለበት። ስለዚህ ቦዝ with Christ and the body of Christ, with Christ and with the church united የምንሆንበት ፓርቲሲፔት የምናደርግበት ኮሚዩኒየን ነው፣ ኮይኖኒያ ነው፣ ህብረት ነው፣ መዋሃድ ነው እንጂ እንደሆነ ሌላ ነገር ልናየው አንችልም። እና በጣም ደስ የሚለኝ ነገር እንትን ይፈጥርልናል ራሱ ይሄ ክርስቲያን አይደንቲቲያችንን፣ ክርስቲያናዊ አይደንቲቲያችን፣ ክርስቲያናዊ ከለራችን፣ ቤተክርስቲያናዊ መልካችን ህይወታዊ እንዲሆን፣ ክርስቶሳዊ እንዲሆን፣ ማህበራዊ ተናጠላዊ ደግሞ ሳይሆን እኔ ምን አገባኝ የራሴን አመልካለሁ
ገደል ይግቡ እኔ ምን አገባኝ የራሴን ዘምራለሁ አንልም። we are united in Christ with Christ። ያ የጌታ እራት አንዱ ትልቁ የቤተክርስቲያን ዩኒቲ ቅድም ያልኩ መለያየትን አመጣችሁበት ይሄማ ያስቀስፋል አለ ጳውሎስ። አንድ እንድትሆኑበት የተሰጣችሁ ስርዓት አንድ የሚያደርጋችሁ ይሄ ቅዱስ የሆነ ስርዓት ቅዱስ የሆነ ህብረት ጭራሽ በመካከላችሁ መከፋፈል ካመጣማ እንቅልፍ ያመጣል፣ ድካም ያመጣል፣ እንደውም ሞት ያመጣል። ለምን እንትኑ አይደለም ቴዎሎጂውን ይሄ ቴዎሎጂውን እንዴት ነው ክርስቶስ እንትኑ ህብስቱ ነው ጽዋው ነው ወጥቶ ገብቶ ነው ምናምን የሚለው ስላልተረዱ አይደለም። it's an apparently ምንም የተሰወረ ነገር የለም። የአንድነታችን መና ነው። የህብረታችን የቦንድ ነው። እንደ ግሉ የምንጣበቅበት ማዕድ ነው። እርስ በርስ የምንተሳሰርበት ነው። እኔ እንደውም በየሳምንቱ ብንወስድ ደስ ይለኛል። በየሳምንቱ እና እንደውም የአምልኮዎች ቁንጮ ነው። እውነተኛ አምልኮ፣ እውነተኛ ህብረት፣ እውነተኛ አንድነት ፍንትው ብሎ የሚታይበት ጌታ በክብር በኃይል የሚገኝበት መንፈስ ቅዱስ እውቅና የሰጠው እርስ በርሳችንን የምንተቃቀፍበት ኃጢአታችንን ይቅር የምንባባልበት ምህረትን የምናገኝበት ኪዳን ነው። ሁልጊዜ ቀራኒዮ የምንሄድበት ቀራኒዮ ወደኛ የሚመጣበት ነው። ሁልጊዜ ወደ ቀራኒዮ የምትሄደው በጌታ እራት ቀን ከማልቀስ ውጭ አማራጭ የለህም። ኃጢአትን ከመናዘዝ ውጭ አማራጭ የለህም። ወንድምህን ከመውደድ ውጭ አማራጭ የለህም። የጌታን ፍቅር ከማሰብ ውጭ አማራጭ የለህም። ጌታን እንደ መንፈሳዊ መና ከመመገብህ ወደ ውስጥህ ከማስገባት ውጭ አማራጭ የለህም። የነፍስህን ፈውስ የምትቀበልበት ሰምታይምስ የስጋህንም ፈውስ የምትቀበልበት ህሊናህ የሚነጻበት ከኃጢአት ስራ የምትላቀቅበት ጌታን ለቤተክርስቲያን ያለውን ፍቅር ለቅዱሳኑ ሁሉ ያለውን ምህረት ለዓለሙ ሁሉ ራሱን ምን ያህል እንደሰጠ ከዚህ የሚበልጥ ፍቅርስ ለማንም የለውም የምትልበት ቀን ያቀን እንደዛ ቀን የጌታ ፍቅር አይባል። ለምን የሁሉ ነገር ማጠንጠኛ፣ የአንድነታችን ማጠንጠኛ፣ የድነታችን ማጠንጠኛ፣ የመስቀሉ ማጠንጠኛ። ኦኬ ይሄን በመሰለው አምልኮ፣ ይሄን በመሰለው ውህደት፣ ይሄን በመሰለው ህብረት፣ ይሄን በመሰለው ሱታፌ አምላክ፣ ይሄንን በመሰለው የአንድነታችን መሰረት፣ የአምልኳችን መሰረት የጌታንና የቅዱሳንን ፍቅር የምናጣጥምበትን ይህንን የመሰለ ህብረትና አንድነት በሆነ ቲዮሎጂ ውስጥ አስገብተው በሆነ ፎርሙላ ውስጥ አስገብተው በሆነ ፊሎሶፊ ውስጥ አስገብተው በሆነ ሜታፊዚክስ ውስጥ አስገብተው መጨቃጨቂያ፣ መነታረኪያ፣ ማብራሪያ ስታረገው አስበው እንግዲህ። ለዛ ነው እርሊ ቸርች ፋዘርስ ችግር የለባቸውም በዚህ ጉዳይ። እያመለኩ ነው፣ እየወሰዱ ነው፣ አየህ ህብረት እያደረጉ ነው፣ አንድ እየሆኑ ነው፣ ስሙን እየጠሩ ነው፣ እያመለኩ ነው። ሄንሪ ቻድዊክ የፕሌኒን ደብዳቤ ሲያነበው በጣም በቃ እንደውም ላንጉጅ ኢትሰልፍ ባይ ዘ ዌይ ኢምፖርታንት ነው ብዬ አስባለሁ። የጌታ ስጋና ደም ነው ማለት አለብን ቦልድሊ። ቋንቋው ራሱ በጣም ኢንተረስቲንግ ነው። አሁን ፕሮብለሙ ፊሎሶፋይዝ ልታደርገው ስትሞክር ነው። አንዳንዱ ሚስትሪ ነው፣ አንዳንዱ ፌዝ ነው፣ በፌዝ አንደርስታንድ የምታደርገው ነው፣ አንዳንዱ ፕራክቲስ የምታደርገው ነው። ኦኬ ለአንዳንዶች ደግሞ ለተሰጣቸው ደግሞ ይተንትኑት፣ ያብራሩት፣ ይጻፉ፣ ኤክስፓንድ ያርጉት፣ ቴዎሎጂካል ያርጉት። ግን ሸቀጥ ግን አታድርገው። አየህ ሸቀጥ ካረከው የምትበልጥበት የምታሸንፍበት ካደረከው፣ እውቀትን የምታሳይበት ኢጎህን የምትገልጥበት ካደረከው፣ ኦብስኪውር እያደረግከው፣ አንደርማይን ዳውን ፕሌይ እያደረግከው ነው፣ ዲስክሬዲት እያደረግከው ነው፣ ኢንቫሊድ እያደረግከው ነው። አየህ ያ በጣም ክብር የጎደለው ነገር ነው። እንደውም ያ ነው ባይ ዘ ዌይ ለፍርድ የሚዳርገን
ለፍርድ የሚዳርገን ነገር ፎከሳችን ሌላ ሲሆን ይሄን የመጽሐፍ ቅዱስ ትምህርት ይሄ ነው። የኤርሊ ቸርች ልምምድ ይሄ ነው። እኔ ስለ ጌታ ራስ ሳስተምር ባለፈው አንድ ታሪክ ሰምቼ ነበረ ካሁን በፊትና መኪና ሊገዛ ከገጠር መጥቶ የሆነ ሀብታም ግን ባላገር ምናምን ገበሬ ብዙ ያልተማረ ሰው እና የመኪናውን ስም በትክክል አልጠራውም፣ ግን ብሩ አለው እና አንድ ብር የሌለው የኔ ቢጤ ዝም ብሎ ምስኪን እንደዚህ አይደለም የመኪናው ስም እንደዚህ ነው የሚባለው ብሎ ትክክለኛውን ስም እንትናል እና ሰውየው ምን አለው አሉ፣ አንተ ጥራው እኔ ገዛዋለሁ አለ። እና አንዳንድ ጊዜ በየዋህነት በእምነት በተከፈተ ልብ ብዙ ጥልቅ የሆኑ ነገሮች እንኳ ባይገቡንም ሪል የሆነው አክት ኦፍ ኢቲንግ ኤንድ ድሪንኪንጉን ኮሚዩኒየኑን ኢንጆይ ማድረግ አለብን። ያ በጣም ኢምፖርታንት ነገር ይመስለኛል። ያ ማለት እንዲሁ እኔ ቴዎሎጂ ጠል ስለሆንኩ አይደለም፣ ፍልስፍና ጠል ስለሆንኩ አይደለም፣ እንደዛ አይደለሁም። እንደው ቢብራራ ቢተነተን ብንጨቃጨቅ ብንማማር እንዴት ነው የተባለው ምናምን ችግር የለብኝም። ግን እየተጫወትን ያለ ነው በእሳት ነው። የኛ ጭቅጭቅ፣ የኛ ውዝግብ፣ የኛ ፍልስፍና ያንን ክቡር የሆነው ወደ ጌታ የሚወስደንን ጌታን የሚያመጣውን ነገር ቤተክርስቲያን የምትሰራበትን የቤተክርስቲያን መሰረት የአምልኮ ቁንጮ የሆነውን ነገር ሸቀጥ እንዳያደርገው ያስፈራል። ያ ነው ችግሩ። ትልቁ ፍራቻ እሱ ነው እኮ። ዋው! ጌታ ኢየሱስ ይባርክ። that was wonderful። አሁን ኦልሞስት 3 ሰዓታችን ሊመጣ 15 ደቂቃ 20 ደቂቃ ነው የቀረን። አይ ቲንክ እዚሁ ላይ እናቆምና ዝም ብለን እንትን አድርገን ትምህርቱን ምንድነው ማስበው ወደፊት ትምህርቱን ከጨረስን በኋላ ይሄ በቃ መረሳት የሌለበት ሚዩት ነህ። ያችን ጥቅስ አንብባት ዜድዬ 16 ቆሮንቶስ 10:16-17 ኦኬ እሺ፣ እሷን አንብበን እንትን እናደርጋለን። ያ አንደኛ ቆሮንቶስ ምዕራፍ 10:16-17 እንደዚህ ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ኦኬ፣ አንድ ስጋ ነን። ሁላችንም ያን አንዱን እንጀራ እንካፈላለንና። የመጨረሻው አንድ ገማሽ ሁላችንም ያን አንዱን እንጀራ እንካፈላለን። አየህ፣ ከዛ ቀጥሎ ምንድን ነው የሚለው? አንድ ስጋ ነን የሚል ቃል አለ። አንድ እንጀራ ስለሆነ እኛ ብዙ ስንሆን አንድ ስጋ ነን። ለምን እኛ ሁላችን ያን አንድ እንጀራ ሁላችንም አንዱን እንጀራ ስለምንካፈል እንካፈላለንና ሚላል። ቀጥሎ 17 ሙሉን አንብበው። አየህ፣ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያንን አንዱን እንጀራ እንካፈላለን። ደስ አይልም? ያ እንትኑ አየኸው? ማትሪክሱን አየኸው? ያ በማትሪክስ የቱ ጋር መሰለ? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። አንድ መጣ። ያ አሁን ለምንድን ነው አንድ ስጋ የሆን ነው? ያ አንዱን እንጀራ ስለምንካፈል አንድ የሚያደርገን ያ አንዱን እንጀራ መካፈላችን ነው። ስለዚህ ያ አንዱን እንጀራ መካፈላችን ራሱ ኢምፕሊኬሽኑ it is the basis of our unity ነው። ኤክሌሲያል ዩኒቲ ራሱ ዩካሪስቲክ ነው ማለት ነው። አየህ፣
ዩካሪስቲክ የሆነ ኤክሌሲያል ዩኒቲ ነው ያለ። ለምን ቦዝ ዌይስ ብታየው እኛ እንደ ባዲ ኦፍ ክራይስት ዊ አር ዩናይትድ ኢን ክራይስት ዊዝ ክራይስት ኤንድ ዊ አር ቴኪንግ ዋን ብሬድ። ለዛ ነው አሁን አንዳንድ ጊዜ ለምሳሌ ኦንላይን መወሰዱ ትክክል ማይሆነው ገብቷል። በየቤቱ ያለውን ኢምፕሊኬሽን ሁሉ ታሳጠዋለህ። ቴዎሎጂካል ዴብዙን ታሳጠዋለህ። በኮሮና ጊዜ፣ በጥቁር ሞት ጊዜ፣ በእርሊ ቸርች ብዙ ነገሮች ሀፕን ሲያደርጉ እንዴት እንዳደረጉ አላውቅም። አሁን በኮሮና ጊዜ ሰው ሁሉ በየቤቱ ነበረ ለአንድ ዓመት ለሁለት ዓመት ያህል እንዴት ይሁን የሚል ብዙ ክርክሮች ተነስተው አውቃለሁ። መጽሐፍም አንብቤ ያለው በየቤታችንም ሆነን የምንወስድበት መንገድ ይፈጠር ምናምን ሲባል ነበረ። ቸርቾች እንዴት እንዳደረጉ አላውቅም። ካቶሊክ፣ ኦርቶዶክስ፣ ሌሎችም እንዴት እንዳደረጉ አላውቅም። ሰው ቤቱ በተቀመጠበት ጊዜ የሆኑ ስፔሻል ኬዞች ሲፈጠሩ ምን መሆን እንዳለበት አላውቅም። ግን አንደር ዘ ኖርማል ሰርከምስታንስስ እችኛዋ ፎርሙላ ቴዎሎጂካል ፎርሙላ ኢምፖርታንት ናት። አንዱን እንጀራ በቃ አንድ ላይ ተሰብስበን አንድ ላይ ተካፍለን አንድ መሆናችንን ፕሮክሌም አድርገን መለያየት ያለብን ይመስለኛል። ተባረክ። ጌታ ኢየሱስ ይባርክህ። ስለዚህ ኔክስት እንነጋገርና ገና እኮ ምንም አልነካንም እኮ እና እንትኑን ባለማገናዘባቸው የተነሳ ጳውሎስ ለምስጋና ሳይሆን ለወቅሳችሁ ነው ብሎ አለ። ከዛ ደግሞ ያቺ ጊዜ በቆይታ ውስጥ በተለያየ በስደት በአንዳንድ ነገሮች የተነሳ ደግሞ አብሮ ህብረት ከማድረግ ይልቅ ደግሞ እንደምታዩት ደግሞ አሁን በእጃችን ላይ እንደዚህ አድርጎ እኛ የጌታ ስጋ ነው ደም ነው ብሎ ሲሰጠን ተቀብለን አፋችን ውስጥ አድርገን እንደምናደርገው አይነት ሆኗል እና በጊዜ ሂደት ውስጥ ያለውንም ለውጥ እናያለን። ሪሊ ምንድን ነው ዛሬ ህብረት ነው የሚያሳየው የሚል ነው መደምደሚያችን። ነገ ደግሞ የሚመጣውን ነገር ደግሞ እናያለን። አብሮ የሚመጣውን ነገር እናያለን። ጌታ ኢየሱስ ዘመናችሁን ይባርክ። ብሩካን ናችሁ። ኤቢ የጌታ ኢየሱስ ይባርክ። በሰላም እደር። ነገ እንደዋወል